ያ ቅድም ወጥቷል እኮ ገብቶ ነበር። አትፍረድ ይፈረድብሃል። እንኳን ደህና መጣ። ሰላም አማን እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። አሜን አሜን አሜን። አይ የዛሬ መጣው ደህና ነኝ። አይ ምንም ሐሳብ ምናምን እንትን ማድረግ ተነጋግረናልና እንደ ቪአይፒ ለመስማት ብቻ ነው የመጣሁት። ያው በማንስማማባቸው ነገር እንዳንስማማ የሚያስማማን ነገሮች ስላሉ ብዙ ነገሮች እሱን እንዳለ ያው ለእግዚአብሔር ሰጥቼዋለሁ። የከበዳችሁ ለኔ ስጡኝ አይደል ያለው፣ እኔ ለሱ ሰጥቼ በጣም ትልቅ ሰላም እረፍት አግኝቻለሁ እኮ እረፍት። ታዲያ በዛ ውስጥ መላለስ ያለውትና እና ያው ግን ከምትሰማውን ሁሉ ተጠብቀ ነው። ታዲያ ከምትሰሙትን ታጠበቁ ሲል የምትሰማው ለነፍስህ ለስጋ የሚመጥን ነገር ቃል መስማት ከእግዚአብሔር ቃል ውጪ የሆኑ ነገሮችን አቮይድ ማድረግ ምንም የማይጠቅሙ ማለት ነው። ስለዚህ አሁን አንተ እስቲ ስለ ወንጌል እስቲ ስለ ክርስቶስ ኢየሱስ ነው ኢየሱስን ስታስብ አንተ ምንድነው የሚሰማ? እስኪ አሁን እረፍት ላግኝ ምናምን ብላ ጥሩ ነው። ያው ድምጽ አቀቦ ስላደረኩኝ ለራሴ ማለት ነው። ምን አታወራም? በቃ እንደዛ አይነት ነገር ውስጥ ኦልሬዲ ወስኛለሁ። ከእግዚአብሔር ጋር ተነጋግሬ ስለጨረስኩኝ ግን ወንድሞቼ እህቶቼ ስለሆናችሁ በክብር ደግሞ ቃል እግዚአብሔርን ለመስማት እመጣለሁ ማለት ነው። ቃል እግዚአብሔር እና በዛ ውስጥ ነው ያለሁት። ያው እንግዲህ ለእግዚአብሔር ስነግረው ምንድነው የከበደ ለኔ ንገረኝ ነው አይደል ያለው። ለኔ ከበደኝ ያስጨነቃችሁ ሁሉ በኔ ላይ ጣሉት። ለሱ ነገር ሰሚት አድርጌያለሁ። አፕሊኬሽኔን ተቀብሎኛል። እግዚአብሔር ስሙ የተመስገነ ይሁን። ያ ነው ማለት እና አከብራችኋለሁ፣ ወዳችኋለሁ። ለሁላችንም ሐሳባችንን አሰባስቦ አንድ የሚያደርግ እሱ የወደደው የፈቀደው እንዲሆን ደግሞ ያው እግዚአብሔር ነገሮችን ያመቻችልን። እስከዛ ድረስ ግን እኛማ ተመቻችቶልናል እኮ ነገሮችማ እግዚአብሔር አመቻችቶ ጌታን ሰጠን። አትፍረድ አንድ ጊዜ በዛ ላይ ምንም ተቃውሞ የለኝም። ለምን አሁን ያለበት ሁኔታ ጥሩ ነው። ዝምታም ከመረጥክ ጥሩ ነው። ማውራትም ከመረክ ጥሩ ነው። መዋየትም ከፈለክ ጥሩ ነው። እሱ ያንተ ውሳኔ ነው። እኛ የሚያሳስበን እንደ ክርስቲያን የሚያሳስበን ምን መሰለ? አሁን ጌታ ቢመጣ አንተ የዘላለም ሕይወት አለ የለህም? ገባህ? ዝምታ ውስጥ ባለህበት ወቅት ጌታ ቢመጣ ማለት ነው። ገባህ? አምነህ መጠመቅ ባለብህ፣ ወንጌልን መስራት ባለብህ፣ እንደገና ደግሞ እንደ እግዚአብሔር ሐሳብ መመላለስ ባለበት ዘመን አንተ ጸጥ ብለህ የተቀመጥክበት ወቅት ትክክል ነው? እርግጠኛ ነህ? የዘላለም ሕይወት አለህ? መዳንንስ እርግጠኛ ነህ? በቃ እጅን አጣምረህ ሞትን የተጠባበክ ነው በዝምታ? ምንድነው? አልገባኝም። ዝምታው ምን የሚያጠቃልለው? ዝምታው ወንጌል አለመስራትን ምን ነው የሚያጠቃልለው? እሱማ እኮ እግበት እኮ ነው። አንድ ነገር አንተ በራስህ ካገብ ሌሎቹን ኮንቪንስ ማድረግ የምችልበት ወይንም ቅድም የተናገርኩት ኃይለ ቃል አለ። ምናልባት እዛ ላይ ማጠቃለያ ምንድነው የሚለው? እንዳንስማማ የሚያስማሙን ነገሮች ስላሉ በዛ ውስጥ መመላለሱ እንደዚሁ ከናንተ ጋር አይደለ አላስፈላጊ የሆነ እንትን ማድረግ ነው የሚመስለው። ለምን አላደለ እናንተ ለኔን ለመናገር በትህትና እንዲህ ነው ስትሉኝ እኔም ደግሞ በትህትና እንደዚህ ነው ስለ አሁን እዛ ላይ ያልተሰበረ ነገር አለ። አሁን ያልተሰበረውን ነገር ጥያቄ ነው፣ ግልጽ ያለው ነው። ገባኝ። ያንተ ጥፋት አይደለም። እኔ ጥያቄ ነው፣ ግልጽ ያለው ነው። ባጭር ስላላረኩት ነው፣ ስላረዘምኩበት ነው። ጥያቄ ስለረዘመብህ ነው መልስህ ሌላ የሆነው። ቆይ ክሊር አድርግልህ። አሁን ጌታ ቢመጣ አንተ የዘላለም ሕይወት አለ? የኔማ እኮ ነገርኩህ አግቤ ልክ አሁን የእናንተ እንዲህ ነው እንደምትሉት እኔ ደግሞ ለራሴ አምኛለሁ። ግን እናንተን እንደዚህ ነው እናንተ እያልክ ነው የምትመልስልኝ። እኔ ስለአንተ ስጠይቅህ ለኔ ነው ስለራሴ ብቻ ልናገር አይደል? አዎ ለኔ ካመንክልኝ የኔንም ንገረኝ፣ መቼ እንዳመንክልኝ ምናምን። ለአንተማ ራስን ያመንከው እኮ እኔ አይደለሁም። እሺ እናንተ እያልክ ነው በጠየቁ ቁጥር እናንተ እያልክ ነው። አሁን አንተ የዘላለም ሕይወት አለው ጌታ ቢመጣ በዚህ ሰከንድ? አዎ ለኔም አለኝ፣ አግቤበታለሁ እኮ አልኩህ። አፕሊኬሽን ታዲያ ለምን አስገባለሁ ላላመንኩበት ነገር? አንተ አንድ ነገር ካላመንክበት የሄደ ስራ አትቀጠርም አይደል? እኔ የወደድከው ስራ ካልሆነ
እና ለእኔ ስላመንኩበት ህይወት ስላገኘሁበት እንደገና ደግሞ በምፈልገው መንገድ በጠየቅኩት ልክ ከዛም በላይ ሪሴፕሽን ሁሉን ነገር እዚህ የዘላለም ህይወት ያገኘው አፕሊኬሽን አስገብተህ ነው እንጂ እሱ ክብሩን ጥሎ ወርዶ ቤዛነት አይደለም ማለት ነው። አይደለም። አሁን አነጋጋሪ እኔስ አልድንም እንዴ ብለህ እኔስ አልድንም እንዴ ሌሎቹ ድነው ብለህ አፕሊኬሽን ስታስገባ አይቶ ካንተም ትድናለህ ብሎ ነው እንደዚህ ያለ አይደለም። ዘላለም ህይወት እንዴት እንዳገኘ ተስተካክሎ እሱ ነው ሁሉንም ያደረገልን። እሱ ነው ያደረገልን ቸሩ መድኃኒዓለም። ግን ለማለት የፈለኩት በራሴ አካሄድ በራሴ የእምነት በዛ በሚቀደለው ፎሎዳ በማደርገው ነገር እኔ አግኝቼበታለሁ ወይንም ምንድነው እኔ ደስተኛ ነኝ ህይወት አግኝቼበታለሁ ለማለት ነው። እንደዛ ስል ግን እኔ ሌላውን ሰው እንዲህ ነው የምልበት ለዚህም ነው አትፍረድ ይፈረድብሃል የሚለውም እዛ ላይ የተጻፈው። ስለዚህ ምንድነው ላይክ በቃ አሁን ድምጽ አቅቦ አድርጌያለሁ። እኔ ግን እንደ ዳንኩ ነው የማውቀው። እግዚአብሔር ስሙ የተመሰገነ ይሁን ማለት ነው። አንተ አምነህ ተጠምቀሃል ግን እርግጠኛ ነህ እንዴ? እየኖርኩበት ነው። እንዲያም ሪፕላይ ሁሉ አግኝቼበታለሁ። ለዛ በጣም የሚገርማችሁ ነገር ለግሌ ለራሴ እኔ ስለራሴ ነገር ያልከኝ መች ነበር ያመንከው ትዝ ይላል? ማኔ እየኖርኩበት እኮ ነው ወንድሞቼ፣ አምኜበት እየኖርኩበት ነው። ኦኬ መች ነበር ያመንከው? ማኔ አንተ ሳትሆን ነው። አዎ በቃ እንዴ እያመንኩ ሳላምንበት እንዴት እኖራለሁ? አምኜበት እየኖርኩ ነው አልኩ አይደል እንዴ? መች ነበር ያመንከው? የመርከው መቼ ነው? ስለ ወደኋላ ተመልሼ መናገር አለብኝ። እሱን ታውቁታላችሁ አይደል? ሁሉ ጊዜ ጥያቄ ላይ ታመጡታላችሁ በየቀኑ። አይ የዘላለም ሕይወት አለኝ ስላልከኝ ነው። የዘላለም ሕይወት መቼም የሚኖርህ አምነህ ጌታን ስታምን ነው አይደል እንዴ? ኦኬ። ስለዚህ እሱን ስቴጅ እንድነግረኝ እፈልጋለሁ። እሱ ይሄ በ40 በ80 በሚባለውም እሱ እንደ ዌል ዶክመንትድ ነው ለኔ ማለት ነው ለኔ። ስለዚህ ቤተሰቦች አምነውበት ህይወት ካገኙበት ወላጅ ለአንተ የማይሆነውን ነገር እሳቱ ዝም ብሎ አያስገባህም። ለራሳቸው የማይጠቅማቸውን ነገር ለልጃቸው አያደርጉም። እና ከዛ አንጻር ቤተሰቦቼ ባደረጉት እኔም ደግሞ በቤተ ክርስቲያኑ ህይወት በእድገት ባየሁት እንደዛ ባይሆን ኖሮ እስካሁን ድረስ ወደ ሌላ ይሄን ነበር። ግን ዋናው ያልሆነበት ምክንያት በእግበት ነው። እግበት ታገኝበታለህ ከተባረከ ከተቀደስ በቤቱ ከተመላለስ ህይወት ካገኘበት። እና አንድ ጓደኛዬ እዚህ አሜሪካ ኤምባሲ ገባና ኢንተርቪው ሲያደርጉት ትመለሳለህ ግን እንደው ቪዛውን ብንሰጥህ ትመለሳለህ ሲሉት እኔ እኮ ጎንደር ተመልሼ ባለፈው እንትን ብሎ ለምርጫው ሄድኩ ጊዜ ከዛ በኋላ ኬንያ ላይ ደግሞ የነበረውን ስብሰባ እያደረግን እያለ ነው በኋላ አብዮት የፈነዳው። አብዮት ልክ እንደፈነዳ ወዲያው ዱባይ ሄድን። ከዛ ስመለስ ደግሞ ምን ተፈጠረ መሰለህ አይነት መልስ ለምን ትመልስልኛለህ? ጠቅላላ እኮ ነው የምታወራኝ እኮ ማአት ነገር ነው። ለምን to the point አታወራኝ? እኔ ጠየቅኩህ መቼ ነው የዳንከው? ታውቀዋለህ እኮ እንዳልዳንክ ታውቀዋለህ። ግን የዘላለም ሕይወት አለኝ ስላልከኝ ባክ ትሬስ ማድረግ ወደ ኋላ መመለስ አለብን አይደል? ትሬስ ባክ ማድረግ አለብን። ትሬስ ባክ ስናደርግ አልዳንክም። ለምንድን ነው ያልዳንከው? አንተ አምነውልህ ተጠመክ እንጂ አምነህ አይደለም የተጠመቀው። ቃሉ ደግሞ ያመነ የተጠመቀ ነው የሚለው እንጂ ያመኑለት የተጠመቀ አይልም። ተሳስቼ ከሆነ አርመኝ። ኖ ትክክል ነው ያለው ቃል። እግዚአብሔር እንዴት ይሳሳታል? ቃል እግዚአብሔር እኮ አይሳሳትም። እኛ ተሳስቻለሁ እያልከኝ ነው ማለት ነው። አንተ ከተሳሳትክ ደግሞ ተሳስቴ የዘላለም ሕይወት ሊኖር አይችልም። እንዴት ይሻላል? አዎ ግን ምን አለ መሰለ የኔ ወንድም፣ ምን አለ መሰለ አንተ ምንም አባባል ትክክል ነው። ግን እዛ ላይ የሚለው ያምንም የተጠመቀስ የተባለ ከሆነ በዛ ሰዓት አባት እናቶቻችን በአምነው አይተው አድርገውታል፣ ህይወት አግኝተውበታል። ስለዚህ በእነሱ ያሉት ልጆቻቸውን ደግሞ በእነሱ ስር ኃላፊነት መውሰድ የእነሱ ፋንታ ነው እና ወላጅ ለልጆቻቸው ሪስፖንሲቢሊቲ ያላቸው በዚህ በስጋ ዓለም ራሱ ስታየው ለልጆቻችን ሪስፖንሲቢሊቲ ኃላፊነት መሆኑን ተከታትሎ ወደ መልካም ነገር አሁን ገባኝ። ኃላፊነቱን ወስደው አመኑልህ። ከዛ አንተ ደግሞ ተጠመቅክ።
እነሱ አመኑ ለአንተ ተጠመቅ። ቃሉ ግን የሚለው ያመነ የተጠመቀ ነው። ግን ኢትስ ኦኬ ብለው እነሱ ቃሉ የፈለገውን ማለት ይችላል፣ ዋናው እኛ ማመናችን ነው አሉና ቀየሩት ቃሉን ማለት ነው። ቃሉ ያመነ የሚለው ግለሰቡን ነው። አንተ ደግሞ ወላጆቼ እያልከኝ ነው። ቤተሰብ እኮ ነው የኔ ወንድም። ቤተሰብ አንድ ቤት ከዛ ከቤተሰብ ከወጣ ወላጅ ካመነ ልጅ ለብቻው የሚሄድበት ለየብቻ ከወላጁ ተለይቶ የሚሄድበት ምክንያት ምን አለ ብለህ ታስባለህ? ለምሳሌ አሁን በዛ ቀይ ባህርን ሲሻገሩ ህፃን ልጅ ቢኖራቸው ህፃኑ ልጅ ትተውት ይሻገራሉ። ስላላመነ መሻገር የለበትም እዛው ቆይ እዛው ኢጅፕት ብለው ትተውት ይሄዳሉ? አይሄዱም። የህይወት ጉዳይ ስለሆነ እንዲድንላቸው ስለሚፈልጉ በትከሻቸው ተሸክመው ነው፣ በእግራቸው ነው፣ በበቅሎ ነው፣ በምንድን ነው ይዘው ይሻገራሉ። አሁንም ካልከው ላይ ተረዳው። ስለዚህ ያመነ የተጠመቀ ሳይሆን ቃሉ ማርቆስ 16:16 የሚለው ያመኑ የተጠመቀ ነው የሚለው ያመኑ። ምክንያቱም ቤተሰብ መቼም ጥሎ አይሄድም ልጁን፣ ገባ ጥሎ አያምንም። ስለዚህ ያመኑ ነው ቃሉ፣ ገባህ የሚለው ቼክ አደርገዋለሁ። እስኪ ቆይ ማርቆስ 16 ላይ ሄጄ አሁን አይ ጥሩ ነገር ያስተማርከኝ ነው። ያመነ እኔ እኮ ደግሞ ያመነ የተጠመቀ የሚል መስሎኝ እስከዛሬ ተሸጉጃለሁ። ለካ ያመኑ የተጠመቀ ነው ለካ። አሁን ገባኝ። ጥሩ ነገር አስተማርከኝ። ዋው በጣም ጥሩ መረዳት ነው ያለህ። እሺ ገብቶኛል። ስለዚህ ያመኑ የተጠመቀ በሚለው ነው አንተ አዲስ የጌታ ትእዛዝ ማለት ነው። ይሄን ትእዛዝ እኔ ስላላነበብኩ ነው። ማርቆስ እንት ላይ ነው ያለው ተሳሽ ይሆናል አነጋገሩ ላይ ለኔ የሚረዳኝ ምንድነው ሁለቱም በአንድ ላይ መደረግ አለበት። ሁለቱ ከሌለ የዘላለም ሕይወት አታገኝም። እና በዛ በመሃል ራሱ ለህፃኑ በህፃንነት እያለ ለሱ ባሳይወስድ ቢቀር ኖሮ የዛ ህፃን ልጅ እጣ ክፍል ምንድነው የሚሆነው? ማን ኃላፊነቱን የሚወስድ? ልመልስልህ? ኦኬ በጣም ጥሩ ነው። ስንት አመቱ ላይ ቢሞት ልጁ ለምሳሌ በአመት የተጠቀሰ ነገር የለም መጽሐፍ ቅዱስ ላይ? በሶስት በሆነ ጊዜ ማለት ነው። እንደው ጥያቄህን አንተ ላንተ ነው ማረግልህ እንጂ የመጽሐፍ ቅዱስ ላይ በእድሜ የተጠቀሰ ነገር የለም። ልመልስልና ወደ ምንን እሸኝሃለሁ። ጥያቄ ልመልስ። ለምሳሌ ህፃኑ ልጅ ቢሞት መቼም ምናምን የሚል ጥያቄ ጠይቀኛል። ምን አለ ጌታ? እስኪ ምን አለ? ምን ያለ ይመስላል? ስለ ህፃናት ሲናገር ታውቀዋለህ እኮ ብዙ ጊዜ ተወያይተንበታል። ግን እስኪ ምን ያለ ይመስላል? ወይም ምን የሚሆን ይመስላል? እስኪ አንድ ልጅ አትከልክሏቸው መንግስተ ሰማያት ለእነሱ ናት የሚለውን ቃል አስታውሳለሁ። ወደ እኔ ነው የሚለው እነሱ ካለ ለምን ይሄን ጥቅስ እያወቀው ለምን ጠየቀኝ ታዲያ? ምን የሚሆን ይመስላል ለምን ትለኛለህ? እንደ ቤተሰብ ለምን ወላጆቻችን ይጨነቃሉ? እንደ ወላጅ መጠን ወላጅም እኮ የራሱን ኃላፊነት መውሰድ አለበት። ሁላችንም በዚህ ዓለም ላይ ስንኖር እግዚአብሔር የኛን ድርሻ ሰጥቶናልና ያንን ድርሻን ካልተወጣ እግዚአብሔር ይሄው አሁን ለምሳሌ 6ኛው ሳምንት ገብርኄር የሚባል ሳምንት ተብሎ ይታሰባል በቤተክርስቲያናችን እና የተግባር ነው በተሰጠ ላይ ይሰራ በስራ ይሆናል፣ በትዳር ይሆናል፣ በልጆች ይሆናል፣ በስነ ምግባር ይሆናል፣ በሃይማኖት ይሆናል፣ በትምህርት ቤት በሁሉም ነገር ባላቸው ነገሮች ምን አፈራ ነው እና አጠገብ ያለውን ነገር አንተ ኃላፊነት ኖሮ ያንን ነገር ካልሰራህበት እና አሁን ለምሳሌ ዝም ብለህ ህፃኑን ጨለማ ውስጥ ትተው አንተ በሩን ዘግተህ ቤት ውስጥ ብትተኛ እንዴ ያ ልጅ እኮ የሰጠህ ለአንተ ነው እግዚአብሔር እና የዛን ልጅ ኃላፊነት አንተን ይወሰድ። ስለዚህ መንከባከብ ያለብህ አስፈላጊ አንተ አልተንከባከብከውም፣ ልጁን አላጠመቅከውም። እግዚአብሔር በታች ምን ያደርጋል? ጌታ ምን ያደርጋል? እንደ ወላጅ አልተንከባከብከውምና ባንተ የተነሳ ልጁን ሲኦል አስገባዋለሁ። እኔ ወደ እኔ መጡ ዘንድ አትከልክሏቸው መንግስተ ሰማያት እንደዚህ ላሉት ናትና ብዬ ነበረ። ግን እንደ ወላጅ ስላልተንከባከብክና ስላላጠመቅከው ሲኦል ይገባል ልጁ ይላል አይደል? ቃሉን ይሽረውና ባንተ ንዝላልነት የተነሳ ቃሉን ይሽረዋል። አንተ ንዝላል እንደ አባትና እናት ኃላፊነትን አልተወጣህም። አንተ በጣም ኢሪስፖንሲብል ስለሆንክ ባንተ የተነሳ ይሄው ያንተ ጦስ ለልጁ ተረፈ። እኔም ቃሌን አጠፍኩት በእርግጥ ብዬ ነበረ፣ ግን ሳይህ በጣም ንዝልሃልነ ብሎ በኋላ በቃ ወደ ሲኦል ያስገባቸዋል ልጆቹ። በጣም ጥሩ ነገር ያስተማርከን ነው። ድንቅ ነው በእውነት። እንዲህ አይነት እዚህ ላይ ምን አለ ሁለት ነገሮች ሊመጡ ይችላሉ። አንተ ለእሱን ትተው በምታደርግባቸው ነገሮች እግዚአብሔር ለምን ህፃኖችን ተዋቸው ወደ እኔ ይምጡ ባለው መሰረት ለሁሉም ህፃን ነው ምንም የሚያውቀው ነገር የለም እና የሚያስጠይቀው ነገር የለም። ያንን ለማለት አይደለም የፈለኩት ግን የወላጅ ኃላፊነት የሚባል ነገር አለ። ያ የወላጅ ኃላፊነት ወላጅ ነው የሚጠየቀው፣ ህፃኑ ለዛ ጉዳይ የሚጠየቀው እና ያንን ነገር ማስተካከሉ ልጅ የሚሰጠው ደግሞ ለቤተሰብ እንዲሆን ምንድነው የሚላለኩ አሁን ለምሳሌ ገባኝ እኮ አትፍረድ። ጥሩ ነገር አስተማርከኝ። አሁን ወላጅ ኃላፊነት አለበት አልከኝ። ልክ ነህ።
ወላጅ ኃላፊነቱን ባለመወጣቱ የተነሳ ሕፃናት ወደ እኔ የመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና ያለውን ቃል ይሽርና በወላጆቹ ኢሪስፖንሲብልነት ኦርቶዶክሳዊ ሆነው ወስደው ባለማስጠመቃቸው ንዝልሃል በመሆናቸው የተነሳ ልጁን ወደ ሲኦል ይከተዋል። ልክ እኮ ነው። ጥሩ ነገር እኮ ተማሪ ቃሉን ይሽረዋል። በእነሱ አክሽን በእነሱ ማንነት የሱ ቃል ይሻራል። ገባህ? አሁን ምንድነው ለማለት የፈለኩት እንደዛ አይነት ያደርጋል ማለት አይደለም። ቸር መድኃኒዓለም እሱ አያረግም። ምንም ማረጉ እነሱ ሕፃናት ስለሆኑና ማመንም መካድም ስለማይችሉ ቃሉን አክብሮ ከአፉ የወጣውን ቃል አክብሮ መንግስተ ሰማያትን ይሰጣቸዋል ወይስ ከአፉ የወጣውን ቃል ይሽረዋል? በምን የተነሳ? በወላጆቹ ንዝናልነት የተነሳ ወላጆቹ እንደ ክርስቲያን ማድረግ ያለባቸውን ስላላደረጉ እነሱ አምነው ልጁን ስላላጠመቁ እሱ ካፉ የወጣው ትእዛዝ ያመነ የተጠመቀ ነው። ቢሆንም ግን ያመኑ የተጠመቀ ብለው ቀይረው ባለ አክሽን ባለመውሰዳቸው የተነሳ ፍዳው ለልጁ ይተርፋል። ገባህ? አሁን እዛ ላይ እኮ ምን መሰለህ የሚሆነው አሁን እነሱ አምነዋል። ካመኑ በኋላ ነው የሚያደርጉት አይደል? እና ባመነ ቤተሰብ ውስጥ አሁን ልጃቸውንም እነሱ ባመኑት መንገድ ነው እንዲሄድላቸው የሚፈልጉት። ኦልሬዲ አምነውበት እየኖሩበት ህይወት እያገኙበት ነው። ያ እነሱ ያገኙትን ህይወት ልጃቸውም እንዲያገኙ ስለሚፈልጉም ጭምር ነው። አንድ ኃላፊነት ነው። ልጃቸውም ደግሞ እንደዛ እንዲሆንላቸው እንደራሳቸው። እሱን ኃላፊነት ባይወጡ ግን ልጁ ሲኦል ይገባል ነው የምልህ። ገባኝ። እንደዛ አይደለም ያለው። አይገባም። ይገባል አይገባም አይደሉም እነሱ ይገባል አይገባም። አሁን ያልከውን ኃላፊነት አምነውለት ባለመጠመቁ የተነሳ ልጁ ምን ይሆናል? ሲኦል ይገባል። በእኔ አባባል ህፃን ስለሆነ እንደዛ አይነት ነገር አይሆንም የሚል እምነት አለ። ለምን እኮ ምን ይሆናል ንገረኝ። አሁን የተጻፈውን አሁን ንገረኝ። ያንተን አባባል ያንተን መሻት አይደለም የምትነግረኝ። አሁን ሪስፖንሲቢሊታቸውን ባለመወጣታቸው ልጁ ምን ይሆናል? እቺን መልስ መመለስ ለምን አቃተ? እንዲህ ይሆናል በለኝ። ምን ይሆናል? ባለማስጠመቃቸው እነሱ አምነው ቃሉ የሚለው ያመነ የተጠመቀ ቢሆንም እነሱ አምነው ባለማስጠመቃቸው ልጁ ላይ የሚከሰተው ንገረኝ። አሁን ምን መሰለ ወላጅ እኮ በዚህ ወጥቶ በዛ አያ አይደለ እንትን በደረጃ የሚለውን ተወውና ምን ይሆናል? ልጁ ምን ይከሰትበታል? ወላጆቹ አሁን አንተ ያልከውን ባያረጉ ልጁ ላይ ምን ይከሰትበታል? ንገረኝ እስኪ። ሲኦል ይገባል? ገነት ይገባል ልጁ? ልጁማ ህፃኑማ ምንም የሚያውቀው ነገር የለም። ነገርኩህ እኮ ያውቃል አያውቅም፣ እንትን ጎልምሷል አልጎለመሰም፣ ተረዳ አልተረዳ እያልኩ አይደለም፣ አመነ አላመነ እያልኩ አይደለም። ምን ይሆናል? በ40 ቀኑ ባታስጠምቀው፣ በ80 ቀኑ ባታስጠምቀው ልጁ ምን እንደሚሆን ብቻ ንገረኝ። ሲኦል ይገባል ወይስ አይገባም? ሲኦል አይገባም። በቃ ጨረስ። በቃ አለቀ። ሲኦል የማይገባ ከሆነ ግን የለውም። ከፈልክ ግን ሳይሆን የምትለኝ ይገባል ብለህ ከፈለክ ሲኦል አይገባምን ቀይረው እንጂ ግን የሚባል ነገር የለም። አሁን እኮ አንድ አረፍተ ነገር ጀምረህ 4 ነጥብ ካላረከ የለማ ሞት ወይም ህይወት ነው ያለው። ቆይ በሞትና በህይወት መካከል ግን የሚል ቃል የለም። ባይደው በትም ብለህ የሚል ቃል ማስገባት አትችልም። ወይ ሞት ነው ወይ ህይወት ነው ያለው። በት የሚል ቃል የለም። እዚህ ላይ እኮ አንድ ነገር አለ አይደል? አንድ ነገር ስትጀምር አየህ ጅምር አድርገህ እስከ መጨረሻው ነው የምትሄደው። ያለ 4 ነጥብ የሚቋጭ ነገር የለም። እና ይሄ ደግሞ እሱ እግዚአብሔርም ደግሞ የሚያይ ሙሉ ሐሳቡን ነው እንጂ አንዱን ብቻ እንደዚህ ስለሆነ ያኛውን ያደርጋል። ልክ በዛ እሱን እነዛ እንዳደረገ ደግሞ ለወላጆች ደግሞ የሰጠኋችሁን ልጅ ምን አደረጋችሁት? ስለሱ ምን አደረጋችሁት? አሁን ደግሞ እየገባ ይመጣ። ልጁ ሲኦል አይገባም። እሺ፣ ግን ወላጆቹ ግን ኃላፊነታቸውን ባለመጠቀማቸው ባለመተግበራቸው ሲኦል ይገባሉ። ኖ ይጠየቁበታል። አሁን እኮ እዛ ኦኬ ወላጅ እኮ ከወላጅ አድርጎ ነው አይደል ልጁን ያመጣው። ስለዚህ የልጁን ተማምነናል። እኔ ሀሳብ መቀየር ፈቅዳለሁ። ባይደው ቆይ አናደበላልቀዋል። ልጅና ወላጅ የሚባል ነገር ስላለ አናደባልቀው። በተስማማንበት እንዳለፋ ብዬ ነው። ተስማምተናል። በቃ ልጁ አጠመቁት አላጠመቁት ምንም እንትን የለበትም። ምክንያቱም የጌታ ቃል ሲናገር ሕፃናት ወደ እኔ የመጡ ዘንድ አትከልክሏቸው፣ ተዋቸው ነው ያለው። እንደውም አትከልክሏቸውም የእግዚአብሔር ናትና ስላለ ራሱ ስላለ አንድ ሰው ንዝልሃል አልሆነ አስጠመቀው አላስጠመቀው እንደ እምነቱ አደረገ አላደረገ ያጸድቀዋል። ማረጋገጫ ትፈልጋለህ? ለአንተ ልንገርህ። ለምሳሌ 36ኛው ቀን ላይ ቢሞት ልጁ ይጸድቃል። አየህ፣ ኦርቶዶክስ ጠብቃ 40 ስላለች 40 ላይ ስለሚድን አይደለም። አየህ አይደለ?
ልጁ 40 ቀን ላይ አይደለም ሂድ ነው 80 ቀን ላይ ሂድ ነው ለመሰለ እውነት እንዳይሞት አስበውማ ቢሆን ኖሮ ገና ከማህፀን እንደመጣ ወስደው ንክር ነበር የሚያደርጉት ከማህፀኑ ወጣት ከዛ ውሃ ውስጥ ንክር አየ the very second ነበር ውሃ ውስጥ የሚከቱት ግን 40 ቀን ሙሉ ያቆዩት ምንም እንደማይሆን ያውቃሉ ልጁ 41ም ላይ ቢያጠምቁት ይቻላል አየ ስለዚህ እኔም አንተም ቤተክርስቲያኑን በውስጥ ታዋቂ ምንም ልጁ እንደማይሆን ያወቀች ነው አረረረር ብለው አጣርፈው የዘላለም ሕይወት እንዲያገኝ ብለው ያጠመቁት አይ የዘላለም ሕይወትን አያጣም ልጁ ባይጠመቅም ለምንድነው ስላለ ጌታ ዳጊ አይደለም እያለ ያለው ለነከለ ያከፋፈልኩ አይደለም የዘላለም ሕይወትን እየቆረስኩ ያተከፋፈልኩ አይደለም ራሱ ጌታ ነው ያለው ኦኬ በጣም ጥሩ አሁን ወደ ወላጆች እንሂድ ቀጥል እና ወላጆች ኃላፊነት አለባቸው ያ ኃላፊነት ደግሞ እግዚአብሔር በእነሱ አድርጎ ነው ልጆች የሚያመጣ ሁላችንም እንደዛ በወላጆቻችን አድርጎ ነው ወደዚህ ዓለም ያመጣን ስለዚህ የኛ ኃላፊነት በመንፈሳዊም በሁሉም ነገር ኮትኩቶ ሊያሳድጉን የግድ ነው እና በዛ በቤተክርስቲያን ሕግና ስርዓት መሰረት ማለት ነው ሁሉም ተከትለው ያንን ነገር እንዲፈጸም ያደርጋሉ ያ በመሆኑ ደግሞ የዘላለም ሕይወት ብቻ አይደለም የሚያገኝ ለህፃኑ የበለጠ ፍቅሩም ክትትሉም እንደገና እንዲያውም በክርስትና አባት ማለት ነው ሴት ከሆነ ቅድም ሰብለ ወንጌል ተብሎ ተሰጠ ለልጅ ምናምን ስትል ነበር እህታችን መነንና እዛ ላይ እንዲያውም ቅድም ስናገር ነበር ቴክስት ሳር ምናልባት ሰብለ ወንጌል የሚለው የወንጌል ሰብል ለማለት ብሎ ይሆነው ያልኩኝ ይቅርታ ግን እንትን ለማለት ፈልጌ ሳይሆን ያው እሷ በተረዳችሁ አይ ስህተት ነው ይሆን ኃይለ ሚካኤል ወይ ገብረ ሚካኤል ወይ ተብሎ የሚሰጥ በእንደዛ አይነት ነው የሚሄደውና ከዛ አንፃር የሷንም ሐሳብ ጋራለው ማለት ነው አሁን ያ በሚሆንበት ጊዜ ያ አቤት የለሽም ጥያቄን የመለሰልኝ አይደለም ዝም ብሎ ይልሽ የሚያወራው ምን መሰለሽ ወላጅ ስለው ወላጅ በሚል ከልጅነቱ የሰማቸውን ቃላቶች የሚለቀብኝ ወጥሻላል this is a waste of time ነው በቃ ወንድሜ ጊዜን አታደርግ ጌታ any time any second ይመጣል እንደዚህ የተንተፋተፍክ ጌታ ይመጣባል በጣም የተንተፋተፍክ ነው ያለው ወንድሜ በጣም ልብህ ያውቀዋል ውስጥህ ያውቀዋል አንድም ቃል የለም ልጅህን አላጠመክምና ብሎ የሚጠይቀኝ ምንም የእግዚአብሔር ቃል የለም ልጄ ለራሱ አምኖ ይጠመቃል ከፈለገ ነው ካልፈለገ ሙስሊም መሆን ይችላል ካልፈለገ ጆቫ ምንድነው የፈለገው ድንጋይ አምላኪ መሆን ይችላል አይ አምባገነን አምላክ ስለማናመልክ እኛም በልጆቻችን ላይ አምባገነን እንድንሆን ቃሉ አልነገረንም አንገቱን ይዘው ወስደ ልጁን ከተተው ብሎ አላዘዘኝም ባትከተው ወየው ልጅን አላጠመክም ብሎ አይጠይቀኝም እነግረዋለሁ ለልጄ በሚሄድበት መንገድ እመራዋለሁ ወንጌልን እሰብከዋለሁ ፈቀቅ ቢል የሱ ጉዳይ ነው ፈቀቅ ቢል አይልም ይላል እግዚአብሔር ቃል ጥሩ በደንብ አድርገህ ህይወትን ካካፈልከው እግዚአብሔር ቃል ከዛም ፈቀቅ አይልም ይላል ግን ፈቀቅ ላለው ካለ ፈቃድ አምላክ ነው እግዚአብሔር ወንድሜ አንድ ነገር ልንገርህ ይሄ ትርክት ዛሬ የዘላለም ሕይወት እንዳለህ ጥያቄ ምልክት እንዲፈጥራ አንተ ላይ አድርጎብሃል ምክንያቱም አንተ ያመንከው በልጅነት ነው በልጅነት ግን አላመንክም አምናለሁ ስትባል ቤተሰብ ይትላል አምናለሁ ስትባል አክስቴ አጎቴ ይትላል ያመኑ የተጠመቀ አይልም ያመነ ነው አምናለሁ አላመንክም ምክንያቱም በዛ ጊዜ መካድም ማመንም አትችልም እድሜህ ራሱ ለመካድም ለማመንም አይፈቅድም ቢርብህ ራሱ ከማልቀስ ውጪ ወተት ማለት እንኳን ማትችል ሰው ነው በዛ ጊዜ እንኳን ወንጌል ሰምተህ ልታመን ስለዚህ የቤተሰቤስ አምነውበት በእነሱ ስር ሆኜ ወላጆቼ ያደረጉት መልካም ለኔ አስቤለውም አሁን እኮ እኔ ተጠቅሜበታለሁ ባልጠቀምበት ኑር አልተጠቀምኩበትም እላለሁ እኔ ግን እየኖርኩበት ነው ተጠቅሜበታለሁ እግዚአብሔር ይመስገን እያልኩ ነው አልኩ እንደሌሎቹ የቤተክርስቲያን አባቶች ካንተ ጋር ከራከር ወይንም አላደለ አልችልም ግን ለኔ አምኜበት ተመስገን ብዬ እየኖርኩ ነው ያ በጣም ትልቅ ሰላም የሰጠኝ ነገር ነው ለአንተ ምናልባት አይ እንደዚህ አይደል ባንተ አካሄድ አው አልቃወምም ፋንተ ያልከውን ያ ያንተ ነው ለኔ ግን እንደዛ ነው ያለው ያ ነው በኔ ህይወት ውስጥ ያለው ምን ይሄንን ኑሮ እየኖርኩበት ነው 24/7 ምንም ነገር የጎደለብኝ ነገር የለም በእግዚአብሔር እያልኩ ነው ጀኛለሁ እየዳንኩ ነው ወደ መዳን ነው ሁሉም ነገር በፕሮሰስ እግዚአብሔር ባስመቻቸልኝ መንገድ እየሄድኩ ነው እና ያ ለምን እንዳልተረዳ የኔ ሐሳብ እኔ እንጃ ይሄ የራሴን ነው ነገር አንተ እኮ ነው የራስን ሐሳብ ያልተረዳው እኮ
አንተ የራስን ሐሳብ አልተረዳው። አንተ ከቃሉ በላይ ልሁን እያልክ ነው። አንተ ከቃሉ በላይ ዋስ እየጠራህ ነው ቤተሰብህን። ቃሉ ደግሞ ቤተሰብን ዋስ አድርግ የሚል የለም። ያኔ ከዛ በኋላ ላለመዳንህም እኔ ራሴ ኃላፊነት እየሰምቻለሁ። ሚውት አድርጉልኝ ወይ ሊያ ወይ አንዳችሁ ሚውት አድርጉልኝ። አንድ ጊዜ ስማ፣ ቀጥ እያልኩ እየሰማሁ ነው። አትፍረድ፣ በደንብ ስማኝ። ዋስ የምትጠራው አንተ ቤተሰብን ነው፣ ላለመዳንህም ለመዳንህ። ወንጌል እንደዛ አይደለም። ኃላፊነት የምትወስደው አንተ ብቻ ነህ። ኃላፊነት መውሰድ በማትችልበት ጊዜ ኢትስ ኦኬ። ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው። የጠንቋይ ልጅ ነው፣ ችግር የለም። ማመንን መካድ አይችልም። የሙስሊም ልጅ ነው፣ ይድናል። ለምንድን? ጌታ ስላለ። ዳጊ አይደለም እከሌ ዳን እከሌ አይዳን የሚለው ማንኝ? እኔ አከፋፍዬ ድነትን ልሰጥ? እኔም እንዳንተው ነው ያነበብኩት። ሳነበው ቃሉ ምን ይላል? ህፃናት ወደ እኔ ይመጡ ዘንድ አትከልክሉ። ህፃናት አለ እንጂ ሙስሊም ህፃናት የሚላለ እንዴ? ከጎኑ ክርስቲያን ህፃናት የሚላለ እንዴ? አይልም። በቃ ህፃን ነው። መካድም ማመንም አይችልም። አለቀ። በዛ ወቅት ነው ያመንኩት ካልከኝ አላመንክም። በዛ ወቅት ሆድህ ያቀዋል። ይሄን ያህል ዘመን ኖሬበት እንዴት ድንገት ወንጌል አማኞች እንዲህ ፍርጥረጥ ሲያረጉት እንዴት ለዋጣው ብለህ ነው? ችግር እኮ የለውም። መታገል ትችላለህ ከኔ ጋር። ግን ምን መሰለህ፣ ይሄን መልስ ግን ለጌታ መመለስ አትችልም። የፍርድ ቀን ለዳጊ መመለስ ትችላለህ። ቲክቶክ ላይ መመለስ ትችላለህ። የፍርድ ቀን ምን ትለዋለህ ነው? ገባ? አምነኸኛል ሲልህ እናቴ ቆይ አንዴ ትጠራ ሰልፍ ላይ ትላለህ። ዞር ብለህ ትፈልጋታለህ። አባትን ጥሩልኝ አንዴ አባቴን ልገባ ብዬ በር ላይ የተጠየኩ ነው ልትል ነው? አይደለም። እንደው ድራማቲክ አድርጌ ልንገር ነው እንጂ እንዲህ አይነት ኢቨንት አለ እያልኩ አይደለም። መንግስተ ሰማያት በር ላይ ግን አንድ እውነታ ምን አለ መሰለህ፣ እከሌ ብለህ የምትጠራው የለም። ያመነ እከሌ ተሳስቶ ነው እንባባል ነበር ወይ ሚስ አንደርስታንድ። እራሱ ጌታ ነው ያለው። ያመነ ያለው ጌታ ነው። የተጠመቀ ይድናል። ፍርድስ ላይ ምንድን ነው የሚያስፈርደው? ያላመነ ደግሞ ይፈርድበታል። አየህ፣ የሚያስፈርድህ አለማመንህ ነው። የእሱ ጊዜ የማያስፈርድህ ቤተሰብ ይመስላል? አይደለም። ስትድን ክሬዲቱ ለእናት የሚሰጥ ይመስላል? ኖ፣ ለእናት አይሰጥም። ክሬዲቱ ለአንተ ለነፍስ መዳን፣ ለአንተ መወለድ አዎ ደም ጠብ አድርጋ ይሆናል። ኦፍኮርስ ለአንተ የነፍስ መዳን ግን ደም ጠብ አላረገችም። ስለዚህ ክሬዲቱን ለእናቴ እሰጣለሁ፣ ለዚህ ለመድረሴ ለአባቴ እሰጣለሁ ብትል ኖ፣ ስለ ነፍስ መዳን ለእናትና ለአባት አይሰጥም፣ ለኢየሱስ ብቻ ነው የሚሰጠው። አልሞተችማ እናቴ፣ አባቴ አልሞተልኝም። ሳይሞትልኝ እንዴ ክሬዲቱ ለሱ ይሰጣል? እነሱ ባመኑት ለረጅም ጊዜ ይዘውት ሲወርድ ሲዋረድ ባቆዩት ገብቷል አይደል? አይውልህ ማመንን ለቤተሰብ ሰጣችሁና ሜሮን መቀባትን ለራስህ፣ ቁርባንን ለራስህ፣ መልካም ስራን ለራስህ፣ መጠመቅን ለራስህ ለምን አደረጋችሁ? ተረት ስለሆነ። ለምን ሁሉንም እነሱ አያረጉልህም? በልጅነትህ ለምን ሜሮኑን እነሱ አይቀቡልህም? ለምን ቁርባኑን ወላጆች አይወስዱልህም? ለምን መልካም መስራቱንም እነሱ ይስሩልህ? አይ ማመን ላይ ለረጅም ጊዜ የነበረው ትርክት ሊፈርስ ስለሆነ ከየት ይምጣ? እሷን ፓርት አሁን ኮልም ማይኩን ከፍተክ እኔን ነው ማሸነፍ የምትችለው ህሊናህንና በፍርድ ቀን ግን የምትመልሰው መልስ ግን ነው እዚህ ጋር አሁን ሚይዝህ። ምን ታረገዋለህ? ቃሉን ባይፓስ በምን እናርገው? ባመኑ የተጠመቀ ባይፓስ እናርገው? ምን መሰለ ቤተሰብ ይሸከማል፣ የልጅ ኃላፊነት አለበት፣ በቤተ ክርስቲያን ውስጥ ያደጉና የኖሩ ስለሆኑ እነዚህ ሁሉ በጠቅላላ ያንተ ሴናሪዮ ናቸው። አልተጻፈም መጽሐፍ ቅዱስ ይሄ ሴናሪዮ እንዲያሳምን የተሰጠው ኃላፊነት የለም። እንዲመራ ነው፣ እንዲነግር ነው፣ ወንጌልን ሼፕ እንዲያደርግ ነው እንጂ እመን ብሎ ማሳመን አይችልም። ራሱ ጌታ ራሱ እኔን እመን ብሎ ማሳመን አይችልም። እነ ሴንስ የፈቃድ አምላክ ስለሆነ የችሎታ ችግር ስላለበት አይደለም። ማስገደድ አቅቶት አይደለም። የፍቅር አምላክ ስለሆነ ጌታ በፍቅር ያደረገውን ነገር እንዴት ወላጆቼ በግዴታ ያደርጉታል እንዴ? ልጁ ቆይ ባይፈልግስ ኦርቶዶክስ መሆን ጴንጤ መሆን ባይፈልግስ እንዴት ጆሮን ይዘህ ጴንጤ ታደርገዋለህ? ትመራዋለህ፣ ትነግረዋለህ፣ በህይወት ታሳየዋለህ። ከወደደው ላይፍ ስታይሉን ይከተላል። ካልሆነ ልጅ አድጎ ሆኖ ሙስሊም ሊሆን ይችላል። በቃ የልጁ ምርጫ ነው። የጴንጤ ልጅ ሆኖ እኮ የጴንጤ ልጅ ሆኖ አድጎ የጴንጤ ልጅ ኢን ሴንስ በጴንጤ ቤተሰብ ውስጥ አድጎ ማለት ነው። አድጎ መጨረሻ ላይ አልፈልግም ሙስሊም ነው መሆን የምችለው የምፈልገው ማለት ይችላል። ይሄ ነው ጌታ የሰጠን የፈቃድ መብት። ይሄንን አንድ ኦርቶዶክሳዊ ቤተሰብ መገርሰስ አይችልም። ካደረገውም ግፍ ነው፣ አምባገነንነት ነው።
ኦፍ ኮርስ ትንሽ አመታት ልታረጋው ትችላል። 11 12 አመት ሲሆን ማመን መካድ በሚችልበት አላቀም 13 ሊሆን ይችላል 9 አመትም ሊሆን ይችላል። የአመታት ማስቀመጥ አልፈልግም። ልጁ ግን ኖርማሊ በሚረዳበት ጊዜ ወንጌልን ቢሊል ይችላል። አይ ኢትስ ዩዝለስ ያለ ፈቃዱ ነው። አላማከርከውም፣ አልነገርከውም፣ አላስመረጥከውም። ኦፍ ኮርስ ከቀንነት ነው ወላጆች የሚያደርጉት ከክፋት ነው ልላ አይደለም። እኔ አሁን ኦርቶዶክሳዊ ወላጆች ልጆቻቸውን ሲያጠምቁ ከክፋት ነው ብዬ እንደዚህ ደግሞ እንትን መናገር አልፈልግም። ከክፋት አይደለም። ልጃቸው ቢድንልን ብለው ነው። ግን ያላወቁት ነገር መጀመሪያም ባያጠምቁት እኮ አይድንም አላለም ኢየሱስ። እንኳን የኦርቶዶክስ ልጅ የጠንቋይም ልጅ ይድናል ነው እኮ ብለ የሙስሊምም ልጅ ይድን ነበር እኮ። ግን አውሮፊር ወይም ደግሞ እንደው ለልጁ ካለ ማዘኔታ መቼም ወላጅ ክፋት አይደለም ያረጉት፣ ግን ትክክል አይደለም። አንድ ሰው ክፉ አላደረገም ማለት ትክክል አደረገ ማለት አይደለም። ኢንቴንሽናቸው ይገባኛል። አንድ የኦርቶዶክስ ቤተሰብ ልጁን ሲያጠምቅ ኢንቴንሽኑ ይገባኛል፣ ከክፋት አይደለም። ግን ያደረገው ትክክል አይደለም። ለልጁ እድል መሰጠት አለበት፣ አድጎ ጎልምሶ እንዲመርጥ። ለምን? ጌታ ስላለ እንዴ ልጅ ሆኖ ቢሞትብኝስ ወይኔ ልጄ ለሚል ወላጅ ደግሞ ምን አተስጋ። ቢሞት ኖሮ እኮ 25ኛው ቀን ላይ ቢሞት እኮ እንዳንተ ቢሆን ወደ ሲኦል ይገባ ነበር። 40 ላይ ስለሆነ ወደ መንግስተ ሰማያት የሚገባ ይመስላል? አይደለም። ቀናቶቹ አይደሉም የልጁን ጌታ ትእዛዝ ነው የሚወስነው፣ ከአንደበቱ የወጣው ነው። ኢትስ ኦኬ መንግስተ ሰማያት እንደነዚህ ላሉት እናትና ያለው እሱ ነው። they are safe። በቃ አንተ ሴፍ አታረጋቸውም። እናትና አባት አይደለም ተሯሩጠው ሴፍ የሚያረጓቸው፣ ቃሉ ይጠብቃቸዋል። አለቀ። ኦኬ ትደላደላለህ ማለት ነው። አሁን ልጁ ካደገ በኋላ ወደ ምንፍቅና ወደ ምስልምና ወደ ሌላ እንዳይሄድብህ አንተ ትመርዋለህ፣ ትነግረዋለህ። እየደጋገምክ በመልካም ምስክርነት የጌታን ፍቅር፣ የጌታን ቸርነት፣ የጌታን ቤዛነት ትነግረዋለህ። አንፎርቹኔትሊ እምቢ የሚሉ ልጆች አሉ። እንደዛም ተነግሯቸው እምቢ የሚሉ አሉ። መብታቸው ነው። መሞት መብታቸው ነው። የዘላለም ሕይወትን አለማግኘት መብታቸው ነው። ይሄ ነው ክርስትናን ያስወደደው። ምንድነው መሰለ? ከዓለም ላይ ክርስትናን በጣም እንዲፈለግ ያደረገው ትኩረት የሳበው ክርስትና ለምን መሰለ? የፍቅር ሃይማኖት ነው። የሚያወራው ምስራች ነው እንጂ ሰይፍ የለውም። እኛ ማስገደድ የለውም። ወላጅ ነኝ ታምናታለህ ምናምን አጠምቃለሁ ምናምን ደግሞ አንተ አምነህ ደግሞ ማነው አንተ የሚያናግር ወስደን ክር ማድረግ ነው እንጂ ገና መናገር ሳይጀምር ቶሎ በል ከተተው አጣድፈው ምናምን የለም። እኛ ጋር ያስወደደው ሰዎች ወደው የሚከተሉት ጌታ ነው። ለመሰል ኮንፊደንሳችን ይሄን ጌታ ሰው ላይወደው አይችልም። አልሰማ ብለውት ነው እንጂ ላይወደው አይችልም። እኔ ፊር የለብኝም። ወንጌል ስናገር ሰው ጌታን ላይወደው ይችላል ብዬ አልፈራም። በጣም የሚወደድ ነገር ነው ያደረገው። ስለዚህ ከኔ ተጽዕኖ አያስፈልግም። ልጄ ላይ ከኔ ተጽዕኖ አያስፈልግም። ትውልዱ ላይ ምንም ተጽዕኖ አያስፈልግም። አሁን አትፍረድ ላይ ምንም ተጽዕኖ ማድረግ አያስፈልግም። በቃ ከፈለክ ዳን፣ ካልፈለክ ቶ። ለዚህ ነው የዘላለም ሕይወት አለ ብያለሁ። አይ አለኝ ብለሃል። መቼ ነው ያመንከው? በልጅነቴ። የለህም፣ ምክንያቱም በልጅነት አላመንክም። አይ ብትል ግን አሁን መጥቼ በመሳሪያ አስገድድሃለሁ? አላስገድድም። በቃ ወንጌል ይሄ ነው። አየህ፣ ወንጌል ሽጉጥ ደቅነ የሆነ ተከራክረ የምታደርገው አይደለም። ከወደደ አለቀ። በተሰራው ስራ ይድናል። እሰራለሁ እሰቀላለሁ የሚል መብቱ ነው። እንደገና ሄዶ ተገርፎ ተሰቅሎ ተተፍቶበት መሰቀል የሚፈልግ ሰው ካለ መብቱ ነው፣ ግን አይድንም። መብቶችን መንካት የለብም። ለዚህ ነው ዮሐንስ ላይ ለተቀበሉት ግን በስሙ ለሚያምኑ። አለመቀበልም አለ ማለት ነው። አዎ በቃ ተው፣ መብቱ ነው እንዴ። ካልፈለገስ የምን ጭቅጭቅ ነው? አሁን አትፍረድ፣ አትፈልግም፣ አትቀበል፣ ውረድ ከፈለግ ከዚህ ፔጅ ላይ። እኔ ለምን አስገድድሃለሁ? የኔ ሪስፖንሲቢሊቲ ለአንተ እውነትን ከፍቅር ጋር በተጻፈው ስልጣን መናገር ነው። ለአንተ ምንም ሳላመቻመች ማለት ነው። እኔ እንደው ቅር ቢለው ምናምን ብዬ ውሸት አልነግርም። በቃ አላመንክም ስላላመንክም እውነት ነው። ቃሉ እኔን ባካፕ ያደርጋል፣ አንተን ባካፕ አያደርግም። ምንም የምታስታውሰው ወንጌል የለም። ምንም የምታስታውሰው ምርጫ የለም። መርጠን ነው እንግዲህ መቼም ጌታን የተከተልነው መርጠን ነው። ብዙ እኮ ነበሩ እኮ ሚሊየን አምልከኝ ተከተለኝ ስገድልኝ የሚል አለ። አይ ኢትስ ኦኬ ግድ የለም የጌታ ፍቅር ይበልጣል። አይቼዋለሁ የሱን ቸርነት፣ አይቼዋለሁ ክብሩን መጣን ገብቶኛል ብለን የተከተልነው እንጂ ምንም ተጽዕኖ ያደረገብኝ አካል የለም። ሌላ እምነት ላይ ግን ይሄን ቃል መናገር አልችልም። ሰይፍ አለ። ኢቨን ኦርቶዶክስ ጋር ሰይፍ ላልለው እችላለሁ እንጂ ተጽዕኖ አለ። you didn't give your child a chance to believe or to deny or to እንትን በቃ አልፈልግም ለማለት you didn't give him a chance እኮ this is so brutal። በጣም ብሩታል እኮ ነው እኮ በጣም እኮ አምባገነን ነው፣ ዲክቴተርሺፕ ነው። ምንም ልል አልችልም ከዚህ በላይ። መንፈሳቸው ጤናማ ቢሆንም ፍላጎታቸው ወላጆቹ ክፉ ባይሆንም እንኳ ሳያስቡት ግን ዲክቴተር ሆነዋል። ምን ይሻላል ብሎ አላማከሩትም ወዳጅ።
ስለዚህ አሁን ወለም ዘለም ከምትል ብራዘር አሁንም አልመሸም። ለኔ ነው እንጂ መልስ ያለ ለጌታ መልስ የለ። አይቴሉ ይሄን መልስ ከሆነ ለጌታ በፍርድ ቀን የምትመልሰው እሺ በቃ ወላጆች ይጠሩ ሚል እንዲመስላል አይባልም። ትመልሳለህ። ሁሉም በእግዚአብሔር ፊት መልስ ይሰጣል እንጂ መልስ ይሰጡለታል አይደለም። መልስ አይሰጡልህ። ለእያንዳንዱ ዋጋን ይከፍላል፣ ለእያንዳንዱ ፍርድን ያደርጋል። ማንም ግን ተጠሪ የለም ላንተ ኃላፊነት የሚወስድ ላለማመንህ፣ ላለመከተልህ እና ብሮ ዶንት ዌስት ዮር ታይም። በጣም በተተና የምነግርህ you know it deep in your heart እማወራው እንደ እግዚአብሔር ቃል እንደሆነ አንድም ያልተጻፈ ነገር አላወራሁኝ። አድሏዊነት የለም። ጴንጤ ካልሆንክ አትድንም አልወጣኝም። የኛ ወንጌል ይሄ ነው። በቃ ደስ የሚልህ በቃ ሰዎች ጴንጤ ሲሆኑ ይድናሉ ብለን ሰብከን አናውቅም። ኖ ሰዎች ቤዛ የሆነላቸው ደም ያፈሰሰላቸው ጴንጤ አይደለም። ያንን ጌታ ሲከተሉ ብቻ፣ ሲያምኑ ብቻ፣ ፈልገው ፈቅደው ሲቀበሉት ብቻ የልጅነትን ስልጣን ይሰጣቸዋል። ለተቀበሉት በስሙ ለሚያምኑ። አንተ በስሙ አምነሃል ወይ ነው ባርመት? በስሙ አላመንኩም። ኢየሱስ ክርስቶስ ሌላ ነው እንዴ? ልዩ ነው እንዴ? ኢየሱስ ክርስቶስ አንድ ነው። መድኃኔዓለም አንድ ነው። እግዚአብሔር አንድ ነው። የተለያየ እግዚአብሔር አይደለም የምናመልከው። እና አሁን እኔ ጋር ያለውን ኢየሱስ ክርስቶስ ምን ላድርገውና ነው ሌላ ልቀበል የምገደደው? እና እኔ ጋር ባለው ደስተኛ ከሆንኩ እየኖርኩበት ከሆነ ሰላም ካገኘሁበት ለምን ምንድነው ሌላ የሚያሳስበኝ? እኔ አሁን የተናገርከው መቃወሚ ስለሆነ ቃል እግዚአብሔር ነው የምትናገረው። ይሄ የምትለው ነገር ሁሉ ግን እኔ ውስጥ አለ። አሁን እኔ ውስጥ ያለውን ወደ ማን ላከው? እስኪ ይሄንን አብራራልኝ እስኪ። ኦኬ እኔ ካንተ ነው የሰማሁት። ባይ ዘ ዌይ መልሱን ያገኘሁት አሁን የምትለው ሰላም፣ አሁን የምትለው ጌታ ካንተ ጋር እንደሌለ ያወቅኩት ካንተው ነው። አንተው መልሰ ከኔ ጋር አለ ካልከኝ አልከራከርም። አንተው አላመንኩትም አልከኝ። ገባህ? አዎ ውስጡ አምኛለሁ የምትለኝ ከላይ አምኛለሁ የምትለኝ ሲፈተሽ ግን አላመንከው። ያንተው ተግባር ነው እንዳላመንከው የተናገረው። ስለዚህ ያላመንኩት ጌታ ከኔ ጋር አለ የምትለኝ ከሆነ ይመች። እኔ ለምን እከራከራለሁ? ታውቀዋለህ እኮ አንተ። ግን አሁን በዚህ ሰከንድ እንደዛ ይመስልሃል? ለምን አንተ ያስቀመጥከው ክራይቴሪያ አለ። ይሄ ካልሆነ እኔ ጋር ደግሞ ያስቀመጥኩት ክራይቴሪያ አለ። ባመንኩበት በምኖርበት እለት እድገቴን ጨምሬ እስከዚህ ሴኮንድ ድረስ አንተን ወንድሜን በትትና እስከማናገርበት ድረስ ዶክመንትድ ያደረኩት አለ። ፋይል አለ። ሁሉም ሰው የራሱ ፋይል አለው። ማንም ዝም ብሎ ቤተክርስቲያን እየሄደ የሚመላለስ አይደለም። እና ቤተክርስቲያን ለሁላችንም ያቅማችንን አንዱ የበለጠ አንዱ እንትን ይሆናል። ግን ለሁላችንም በኩልነት የሚያምላክ ነው፣ የማያዳላ ነው፣ ማንንም ቢሆን ማለት ነው። ስለዚህ እኔ ኦልሬዲ ያ ማዕድ እኔ ጋር አለ። ይሄ በዚህ ማዕድ እግበት አግኝቻለሁ። እኔ ደስተኛ ነኝ፣ ሰላም ነው ያለሁት ካልኩኝ ለአንተ ምናልባት ማስረዳት አልቻልኩም ይሆናል። ግን ለአንተ ማስረዳት አልቻልኩም ማለት ግን እኔ ህይወት የለኝም፣ የዘላለም ህይወት የለኝም ማለት አይደለም። በእኔ አረዳድ በእኔ ሁሉ እግበት አግኝቼበት እየኖርኩ ነው። እና እግዚአብሔር ይስጥልኝ። ሐሳብህን ግን ለምን እንደዚህ ያለ እንደዚህ ያል ካላለም አንተም ለኔ መልካም አስበ ነው። እግዚአብሔር ይስጥልኝ። ለዚህ ነው እንዳንስማማ የሚያስማማን ብዙ ነገሮች አሉ። ስለዚህ የሚሻለው ነገር ምንድነው? ለእግዚአብሔር መተው ነው። እኔም አለኝ ክራይቴሪያ አልከኝ። እስኪ እኔ ምንድነው ክራይቴሪያ የዳጊ ብዬ ተናገርኩት ለመዳን ነው? ቅድም እኔን እኮ ነው ይሄ የለም እናንተ ጋር ብለህ የተናገርከውን አንድ በአንድ መናገር አልችልም። እኔ እንዳንተ የምታስታውሰው ነገር ችግር የዳጊ ክራይቴሪያ ዳጊ ያስቀመጣቸው ክራይቴሪያ ለመዳን ዳጊ ነው እንግዲህ አስቀማጭ አሉ። ዳጊ አስቀማጭ ሆነና ለሰዎች መዳን ዳጊ አስቀማጭ ሆነና እስኪ እንስማው የዳጊን ክራይቴሪያዎች ምን አስቀመጠ? ወይ ጉድ! ዳጊ ለራሱ መዳን ጌታን የተከተለ ሰውዬ እሱም ዛሬ አስቀማጭ ሆነ አይደል? እስኪ እንስማው። እኔን እኮ ነው ያልከው። አንተ እኮ በእኔ ነው የኔን እንደዚህ ስትለኝ አንተ ጋር ያለው በአንጻሩ አለ ማለት ነው። እኔ ጋር የዳጊን ክራይቴሪያ እንደነገር እኔ ያስቀመጥኩትን ሰው እንዲህ ካላረጋ አይደንም ብዬ እኔ ያስቀመጥኩት ክራይቴሪያ ነገረኝ፣ ወይ ደግሞ ቃሉ ያስቀመጠው ነገረኝ። የኔን ነው ወደ አንተ ያደረኩት። እኔ ጋር ያልተቀበልከው አለ። ለምን በልጅነት ወላጆች ነው እንጂ አምነው ያጠመቁ አንተ በዛ ሰዓት አላመንክም ብለሃል። ስለዚህ አንተ እስክታምን ድረስ አልተጠመቅም። ካመንክ በኋላ ነው የተጠመቀው። ያንን ልዩነት ነው የሚያሳየኛለው። ታዲያ እሱን እንኳን አላልሽውም። ካንተ እኮ ነው እሱን ያወጣሁት እኮ አንተ ስነግረኝ እኮ ነው። አንተም ቤተሰቦች አመኑ ነው ያልከው።
እውነት ነው እንዴ? ውሸት እኮ አላወራሁማ ማለት በዛ ሰዓት ነው። ግን ከዛ በኋላ እኮ በዕለት ዕለት ህይወቴ እኔ ራሴ አምኜ ከሃይማኖት ጋር ተዋህጄ እየኖርኩ ነው። ልክ እንደ ኦርቶዶክስ ተዋህዶ እንደሚለው እኔም ራሴ ተዋህጄ እየኖርኩ ነው። ከዛ በኋላ እንደገና አመንክ ማለት ነው? እነሱ አይደለም ተጠመቅ። በሂደት ህይወቴን እያቀና ማለት ነው። በዕለት ዕለት ለምን ሁል ጊዜ እንትን ነው እኔ እንጃ እንዴት አድርጌ እንደምገልጽልህ። ሐሳቤ ግን ያንን ይመስላል ለማለት ነው። ረጋ ባለ መንፈስ ይቅርታ። ኦኬ አይ በቃ ገባኝ። አሁን ምንድነው መሰለ ወላጆች እንዳመኑልህ የኔ ክራይቴሪያ አይደለም አንተ ነህ ያልከው። ኦኬ ወላጆች እንዳጠመቁ የነገርከኝ አንተ ነህ፣ የኔ ክራይቴሪያ አይደለም አንተው ነው የነገርከኝ። እኔ ከመጽሐፍ ቅዱስ የነገርኩህ ነገር ምንድነው? ያመነ የተጠመቀ ይድናል ነው። ሄድና የፈለግከው ወንድምህን ጠይቃችሁ እዚህ የሚከራከሩን የሉም እንትኖች። ያመነ ነው አንዳቸውም ያመኑለት ሲሉ ሰምተን አናውቅም ካላበዱ በስተቀር። አሁን አንተ ብቻ ነው ባመኑለት ሄድከው። ባመኑለት እኮ አይደለም። በዛ ሰዓት 40/80 ጥምቀቱን የተደረገው በዛ ሰዓት ሕፃን ነኝ፣ የማውቀው ነገር የለም። ወላጆቼ ነው ሁሉን ነገር ኃላፊነቱን የወሰዱት። ይሁን እንጂ በዳነ ቤት ውስጥ መሆን ለእኔ መልካም ነውና አባትና እናቶች እስከ ዳኑ ድረስ እኔም ያንን መዳን ተጋርቻለሁ ማለት ነው። እንዲያውም በጣም ትልቅ ፌቨር ነው ያደረጉልኝ። እኔን ዝም ብሎ ሆልድ አፕ አድርገው ዝም ብሎ አላስቀምጡኝም። ስለዚህ መዳንን በመጋራት ነው ያገኘው ማለት ነው። በማመን ሳይሆን በመጋራት ነው ያገኘው። ኖ አይደለም። ከዛ ሰዓት ጀምሮ ለእኔ እንደዛ በመሰለ መንገድ ባድረጋቸው በጣም ነው እንደማደንቃቸው። አመሰግናቸዋለሁ። በመድኃኒዓለም አመስግናቸው። ጥሩ ነው አመስግናቸው። ኢንቴንሽናቸው መጥፎ ስላልሆነ ማመስገን ጥሩ ነው። ግን መዳንን በመጋራት አገኘው እንጂ በወቅቱ አምነህ አይደለም ያገኘው። የተጠመቀው አምነህ ሳይሆን ተጋርተህ ነው። ግን በሂደት ደግሞ የእድገት ሂደቱን ትነግረኛለህ። ቆይ 41ኛው ቀን ትነግረኛለህ። 40ኛውን ቀን ንገረኝ መጀመሪያ። አሁን 41ን አትንገረኝ፣ 40 ላይ ንገረኝ። እስኪ 40 ቀን ላይ ገባ በመጋራት እምነቱን ተጋራው እንዴ ቤተሰቦች እንትን አይደሉ አልክና ተጋራህ እንጂ አንተ ራስህ አምነህ አይደለም። ለዛ ሰዓት ግን እነሱ ካመኑ ለዛ ሰዓት ቃሉን ኤዲት አረጋችሁትና ያመነ የተጠመቀ ይላል። ግን ምንድነው? ቆይ አሁን ለጊዜው ልጋራ ልጠመቅ ከዛ ደግሞ ወደ ቃሉ መለሳለሁ ብለህ ተመለስክ። እንዴት ነበር? 40ኛው ቀን ላይ ቃሉ ኤዲት ተደረገና ያመኑ የተጋሩ ሆነ። በኋላ ደግሞ 41 42 43 ላይ ደግሞ ኤዲት ቀጠላችሁ ደግሞ ሌላ እንትን ውስጥ አስቦት እኮ የሚባላል ዳየኒ ወንድም ዳጊ ውስጥ አስቦት ማለት ምንድነው? ሁሉንም በዛ በተጻፈ ብቻ አይደለም እናየው እና መጽሐፍ ቅዱሱ እና ሁሉም ነገር ለመልካም እስከሆነ ድረስ የሚጠቅም እስከሆነ ድረስ ነገር ያንን አሁን ሕፃን ልጅ ከታመመ ሕፃኑን ሆስፒታል ሄደው እንዲታከም አያደርጉም? ወላጆች ይሄዳሉ፣ ያሳክማሉ፣ አሳክሙ ይመጣሉ፣ የስጋ ፎስ አግኝቶ ይመጣል። ስለዚህ ወላጆች ደግሞ ልክ በዛ ደግሞ ልጃችን ይድናል፣ ሰላም ይሆንለታል፣ እኛ ያገኘነውን ህይወት ያገኛል ብለው ደግሞ ያንን ነገር ያደርጋሉ። ያ ምንም ክፋት የለውም እና ለዛም ደግሞ እያመሰገንኳቸው ነው እንጂ አሁን መስማማት ጀመርን። ክፋት የለውም። አሁን እኔም እስማማለሁ። እኔም ክፋት የለውም ነው። በጣም ከክፉ አይደለም እኮ ባይ ዘ ዌይ ኦርቶዶክስ ቤተሰቦች ክፉዎች ሆኖ አይደለም። እኔ እንደዛ የሚል ሰው ካለ ልጣላለህ ከፈለክ ከአንተ ጋር ቆም። እኔ ክፉ ናቸው ብዬ አላስብም። ኦርቶዶክስ ቤተሰቦች ሙሉ 100% ኦርቶዶክስ ቤተሰብ በ40 ቀን የሚያስጠይምቅ ከክፋት አይደለም። በእውነት ነው የምልህ። እኔ ከልቤ እኔን ስናገር ነው ፖለቲካ ለማውራት ሳይሆን ጌታ ምስክሬ እንደው ልጄ የዘላለም ህይወት ቢያገኝልኝ እንደው አንድ ነገር እንኳን ቢሆን ስጋው ደሙን ሳይወስድ ብለው ከመልካም ነው። እኔ አንድም ኦርቶዶክስ ከክፋት አደረገ ብዬ እንዲህ አይነት ክፋት እንትን አላወራም። ይሄን እስማማለሁ። እዚህ ጋር አንተም አላልክም። እስካሁን ድረስ በመልካም ነው የተነጋገርከው። አሁን ሀሳቡ ላይ ነው እንትን ትንሽ እየተጋጨ። ለዚህ ነው አዎ ችግሩ መሰለ ከክፋት አላደረጉትም ማለት መጽሐፍ ቅዱሳዊ ነው ግን ማለት አይደለም ነው የምልህ እኮ ገባ። አሁን አንድ ሰው ላንተ ብሎ ኤሌክትሪክ ገመድ ይዞ ቢንጠለጠልና ቢሞት ላንተ ብሎ እኮ ነው ግን መጽሐፍ ቅዱሳዊ አይደለም ገባ። ራስን ማጥፋት የለበትም፣ ሰው መግደል የለበትም። ሴም ቲንግ ከክፋት አላደረገውምና ልክ ነው ማለት አይደለም ነው እኮ የምልህ ገባ። ዳስ ዘ ቲንግ አንተ አሁን የምንስማማበት እንስማማ እኮ ችግር የለውም። አሁን ይኸውልህ እኔ እንዲህ ስላልኩህ ተወስውሰህ የሆነ የኔን እኮ እንትን መከተል የለብህም። እኔ ዳግ የሚያወራው ነገር ተጽፏል ወይ ነው። ቅድም ክራይቴሪያ በሚል ነው ወደዚህ የመጣ ነው። እኔ ራሴን አውጥቼ ክራይቴሪያ ለመዳን እነዚህ ካልተሟሉ ብዬ አውጥቼ ከሆነ ተው በቃ አንድ ጴንጤ ያወራ ምን ለውጥ ያመጣል? ተወኝ እኔን በቃ። ግን ኢየሱስ ከሆነ ያመነ የተጠመቀ ያለው ግን ኢየሱስ ከሆነ ግን ለሱ መልስለት። የፍርድ ቀን ላይ ያመነ ሲልህ ተጋርቻለሁ እምነት ያመነ ነው የሚለው እኮ ትእዛዜ። አዎ ግን ደስ ብሎ አይመስልህም? እንዲያውም የኔ ወንድም ዳጊ በጣም ደስ አይልም? እንዲያውም በዛ ጊዜ እንዲያውም ቤተሰቦች እንደዚህ አይነት ፌቨር አደረጉልህ፣ በጣም የተባረከ ቤተሰብ ነው የሚል አይመስልም? እንደዛ
ሽራችሁለት ወደዛ አሽቀንጥራችሁለት ከዛ በኋላ ተጠምቀ በጣም ነው ደስ የሚለው። እንዴት ድንቅ ልጆች ናቸው! እንዴት ድንቅ ቤተሰብ ነው! ቃሌን አሽቀንጥሮ ያመነ የሚለውን አሽቀንጥሮ ያመኑና የተጠመቁ እንዴት መልካም ቤተሰብ ናቸው! አይደለም አሁን አየህ እንትን እያደረግከው ነው፣ እየተቀላቀለ ነው። እኔ ለማለት የፈለኩትና አንተ የምትገልጸው አይነት ይለያያል። አይ ደስ ይለዋል እኮ አልከኝ። ቃሉ ሲሻር ደስ ይለዋል። ልክ ነህ። አልተሻረም። ይኸውልህ እግዚአብሔር አሁን እኛ መጽሐፍ ቅዱስን ስናየው ይሄ መጽሐፍ ቅዱስ በቃ ዓለም የሚያክል ነው እና የዛን ያህል ደግሞ እግዚአብሔር የኛን አእምሮ የኛን አስተሳሰብ የሚያይበት የሚያመቻችበት የራሱ መስፈርት አለው። ልክ አሁን እኔ እናንተ እንደምንነጋገረው አይደለም። ያንተን ልብ ያውቃል፣ የኔን ልብ ያውቃል፣ የሁላችንን ማለት ነው። ከዛ አንጻር አይቶ ነው ወደ ፍርዱም ወደ ምንም ምሕረቱን አስቀድሞ እንደዚህ ነው የተነጋገሩት እንደዚህ ስለሆነ እንደዛ ስለሆነ የሚል አባት አይደለም ያለው። የዘላለም አባታችን ርኅሩህ ነው፣ የዋህ ነው እና አሁን እናንተ የምንነጋገር ያለው ነው ግን የሱን የእግዚአብሔርነቱን የአባትነቱን የዘላለም አባትነቱን ፍቅር ሊሚትድ እያደረግን እየወሰንነው ነው። እሱ እንደማይረዳ አንተ ግን እንደምትረዳው እኔ እንደማልረዳው እያደረግን እየወሰን እኔ አሁን እኮ እየገባኝ ነው። አትፍረድየው። በደንብ አዳመጥኩ። አንድ ነገር ልንገርህ፣ ስማኝ። አሁን በደንብ እኮ እየገባኝ በኋላ ኢትስ ኦኬ ያመነ የተጠመቀ ይድናል ብዬ ነበር። ግን ደግሞ ያንተን ሴናሪዮ ሳየው ያንተን እንትን ሁኔታ ሳጠናው ቤተሰቦች ኦኬ የከሌ እንኳን ኢትስ ኦኬ በቃ አንተ ግባ ብሎ ቃሉን ይሽራል ማለት ነው። ዝም ብሎ ነው ሁሉ ትእዛዝ የተጠለካ የሆነ ፍርድ ቀን ላይ ኤዲት ሊያደርገው ነው ማለት ነው። ኦኬ አይደለም ነገር ተረዳው። ኦኬ ገባ። እዚህ ጋር ሊያስከኝም እንጨምርበት ነገር ምን አለ መሰለ እሱ ኦሬዲ እንደኛ የሰው አስተሳሰብ አምላክ ያስፈልገን እኛ አምላክ ነን ማለት ነው። እየነገርኩ እኮ ነው። እግዚአብሔር ማለት እግዚአብሔር ነው። ስለዚህ የሚያስብበት እኛ ከምናስበው በቃ በምንም አይነት መግለጫ የማታገኝለት ነው እና በዛ አንጻር ስለሆነ ኦኬ በቃ አትልፋ ወዳጄ። በማናቀው ምክንያት አሁን እናንተ እግዚአብሔር ልብ ስለማናቅ በማናቀው ብቻ በሆነ ምክንያት ግን እግዚአብሔር ቃሉን ይቀይራል ማለት ነው። ቃሉን ይቀይራል አይደለም። የኛን አስቦት ገና ሳናስበው አስበነው ሳናስበው ሁሉ ያውቃል። ስለ መልካም ብሎ የተደረገውን ሁሉ ወዴት እንዴት ተጀመረ አይደለም ወዴት እየሄደ ነው ጭምር የሚያይ አምላክ ነው። መጨረሻችን የሚያውቅ አምላክ ስለሆነ በዛ አስፔክት ማለት ነው ሁሉ ነገር በመድኃኒዓለም ሁሉ መልካም ይሆናል ማለት ነው። እና ለምን የተደረገውን ሁሉን ነው የሚያየው። ልንገር በዚህ እንኳን በምናየው ነገር በሁሉ ቦታ ተኬዶ እኮ ፋይል ተከፍቶ ሲታይ እኮ እንዴት ተጀመረ ወዴት ሄደ ወደ መጨረሻ ምን ሆነ ተብሎ እኮ ነው እንጂ ዝም ብሎ እዚህ ጋር እንደዚህ ነው የሚለው እዚህ ጋር እንደዚህ ነው የሚለው ብቻ ብሎ ነገሩን ዝግት አድርጎ የሚዘጋ ነገር። እግዚአብሔር ደግሞ እንዳልኩ ሰባቱ ሰማይ ላይ ሆነ አሁን እያየን ነው። ልክ እንዳልኩ በጣም በረቀቀ መንገድ ነው ነገሮችን እንደዚህ ነው። ኢትስ ኦኬ ሌላ ጊዜ ቀዳው የምታወራው ነገር እንድትሰማው ምንድን ነው የማወራው ግን ሰላም ነኝ ነው የምትለው። ኢትስ ኦኬ ሌላ ጊዜ ቀዳው ስታወራው መብት ማለት ፍላጎት ከሆነ እሺ ወደ እንለፍ። ይሄን ጨርሰናል። በቃ ይሄ ከተጻፈው ምንም ማለፍ አንችልም። እግዚአብሔር ቃሉን የሚቀይር ሙዲ አምላክ አይደለም። እንደው ይቀይራል አላልኩኝም። የማይቀይር ከሆነ ስቲክ ወርድ ኦፍ ጋድ ሐሳቡን ይረዳል። በቃ የማይቀይር ከሆነ ዳጊ ብሎ ኤዲት አያደርገውም፣ አንተን ብሎ ኤዲት አያደርገውም። ወንድም ያትልፋ በእናትህ በቃ አንድ ነገር ተማምነናል። የፈለገ ወንድ የሆነ ሰው መጥቶ ይከራከረኝ፣ ቃሉ የሚለው ያመነ የተጠመቀ ይድናል። አይቀየርም። ቃሉ ኤዲት አይደረግም ነው የምልህ። በምንም ሁኔታ እሱ የራሱን ቃል ይሽራል ብትለኝ አልሰማም። ቀኑን ሙሉ ልታወራኝ ትችላለህ፣ አልሰማም። በምንም ሰርከምስታንስ በምንም አስተሳሰቡ እኛ በማናውቀው በስውር ልቡ በጣም በረቀቀ በምንም ነገር በለው ቃሉን የሚያከብር ጌታ ነው። በፍጹም ፊደል አይደለም እሱ የተናገረው። ገብቷል። ሰማይና ምድርን የፈጠረበት ሴም ቃል ሴም ፐርሰን ነው የተናገረው። ይሄን ብሮ ሂዝ ናት ሙዲ አይደለም። እንደ ሁኔታው እንደ እንትኑ እንደ ቸርነቱ እንደ ምሕረቱ እያልክ አይቀየርም። በቃ ይሄ እሱ ኮማንድመንት ነው። ባይሆን ምን መጠየቅ ትችላለህ መሰለህ? ያመነ የተጠመቀ ብለህ ሕግ አወጣ። ከዛ በኋላ ደግሞ ማመን የማይችሉ ህጻናቶች አሉ እንዴ? እሺ ምን ይደረጉ ህጻናቱ ብለህ ነበር ማፋጠጥ። ለሱም መልሳለሁ። አየኛ ጌታ ያወጣውን ሕግ እንዳይቃወምበት ምን አደረገ መሰለህ? ያመነ የተጠመቀ ይድናል አለና ማመን ለማይችሉት ደግሞ
ወደ እኔ መጡ ዘንድ ሕፃናትን አትከልክሏቸው የእግዚአብሔር መንግስት እንደዚህ ላሉት ናትና። ክፍተት የለም። ገባ ሲናገር የሆነ ጥያቄ የሚፈጠር አድርጎ አንጠልጥሎ አይተወው እንዴ። እሺ ጥሩ ነው አምጣቸው ካለ እኮ እንዲያውም ማምጣት ብቻ አይደለም እንዲያውም ተጠመቀን። ስለዚህ በዛ እንዲያውም የበለጠ ደስ ይለዋል እንጂ እንዴት እሱ ቅር ይለዋል ትላለህ? በቃ ወዳጅ ይሄን ጨርሰን አንድ ጥያቄ ልጠይቅ። እሺ ቆይ መጀመሪያ ግን እንተማመን እስኪ። ያመነ የተጠመቀ በኦርቶዶክስ ሃይማኖት ውስጥ ስላለህ ብዬ ነው። ያመነ የተጠመቀ ይድናል በእናንተ ሃይማኖት? አዎ ይድናል። እና እየዳነ ነው፣ ወደ መዳን መንገድ ይሄዳል። ደግሞ ሁሉ ጊዜ ስለተጠመቀና ስላመነና ስለተጠመቀ ብቻ ሳይሆን የሚሰራው ስራ አለ። ስራውን ደግሞ መስራት አለበት። ስራውን ካልሰራ ከዛ ከፍሬ ስላላፈራ ልክ ፍሬ ባለማፍራቱ ደግሞ ከዛ ከመስመር ሊታገድ ይችላል ማለት ነው። ይሄን አውቃለሁ። በመስመር መታገድ ማለት ነው። ግልጽ አድርገው። በመስመር ማለቴ መፈጸም የሚገባውን ነገሮች ካልፈጸመ የጀመረውን መንገዱ አለ ማለት ነው እኮ። ምን ይሆናል? ፍሬ አላፈራማ። ፍሬ ካላፈራ ይቆረጣል ነው የሚለው። ይቆረጣል ማለት ምን ማለት ነው? መንግስት ላይ ወርስ ይችላል። ምክንያቱም አርግ የተባለውን ካልፈጸመ፣ ትእዛዝ ካልፈጸመ መንግስተ ሰማያትን አይወርስም ወይም ሲኦል ይገባል አይደል? ካልፈጸመ። እሺ በኦርቶዶክስ ሃይማኖት እነዚህ ነው ሳያደርግ መንግስተ ሰማያት የገባ የለም። ለምን አቅሙ የለኝም። የምችላቸውን አንዳንድ ነገሮች ግን ተናግሬያለሁና አሁን እዚህ ላይ ትንሽ ብታቆይ ሌሎቹን ከአባቶች ጋር ብትነጋገር፣ እኔ ግን ያቅሜን ማለት ተናገር ያለኝ የቻልኩትን ባልችልም መሰለኝ ተናግሬያለሁ። ይሄን ነው ማለት የምችለው። በኦርቶዶክስ ሃይማኖት ያላመነም ያልተጠመቀም ቢፈልግም መልካም ስራ ያልሰራም፣ እሺ አምኖም ተጠምቆም ሜሮን ተቀብቶ ከዛም መልካም ስራ ያልሰራ በለው ብቻ ከነዚህ ሁሉ አንዱን ያላደረገ ሰው አይጸድቅም ነው ብትሉት እናንተ ግን ይጸድቃል አለ። አዎ ግን አሁን አየህ ጥልቅ በሆነ ነገር መነጋገር አልችልም። በጣም ጥልቅ ሆነብህ። ይሄ ጥልቅ ሆነብህ። አዎ እና ሞር በጣም አላረለ እንደዚህ ሆነብህ። ችግር የለውም። ጌታ ኢየሱስ ኤኒ ሰከንድ ይመጣል። ይኸውልህ ወንድሜ ፍርድም መልስ የምትሰጠው ይኸውልህ። ቆይ አንዴ አዳምጥ። አሁን ደግሞ ሚውት አድርግልኝ የኔ ጌታ። ቴንክ ዩ። መመለስ ካልፈለግ ሚውት አድርግ። ስትፈልግ ብቻ ትከፍታለህ። አሁን ይሄን ጥያቄ ስጠይቅ አባቶችን ጠይቅ ብለኛል። አባቶችን ጠይቃቸዋለሁ። እስከዛ አንተ ሚውት አድርግልኝ። ጥሩ ነው። የሚያውቅ ሰው የሚፈልግ ሰው በዚህ ላይ መወያየት የሚፈልግ ገብቶ እናወያያለን። እኔም ረጅም ሰዓት ይዣለሁ። ይሄን መልስ ለጌታ መስጠት እችላለሁ ወይ? ይሄን መልስ ለትእዛዙን ለሰጠኝ ለጌታ ያመነ የተጠመቀ ይድናል ላለኝ ለሱ ይሄንን መልስ መስጠት እችላለሁ ወይ የሚለውን አሰላስለው። እሺ ማይክ ከፍተህ ለእኔ አትመልስልኝ። አሰላስለው። የፍርድ ቀንም በለው አሁንም በለው ኤኒ ታይም ጌታ ቢመጣ ያዋጣኛል ወይ? ስራ ያልከው ወንድሜ በስራ ከሆነ አንድ ሰው አይድንም። መጀመሪያ አታውቁትም። እንኳን ልትሰሩት መጀመሪያም አታውቁትም። ይሄ መረሳት የሌለበት ነገር ነው። እንዳይሰፋ ይሄንን ልተወው። እናንተ ጋር ስራም ሳይሰራ ምንም ሳይሰራ 78 ሰው በልቶ ከሲኦል ወደ መንግስተ ሰማያት ያስገባችሁ በላይ ሰብ የሚባል ሰው አለ። ይሄ ብዙ ጊዜ እዚህ ቤት ተደጋግሞ ተናግረናል። ስለዚህ እንደው አንተ እንድትድን እንደ ቃሉ ልንገርህ ብዬ ነው እንጂ እንዳንተ ቤት እኮ ማመንም መጠመቅም ምንም አያስፈልግም። ሰው መብላት ብቻ ነው የሚጠበቅብህ ካንተ ከፈለክ ማለት። ካልበላህም ችግር የለውም ብቻ ሲኦል መግባት ነው። እዚህ ወንድሜ መምረጥ አንተ መብት ነው። አንድ የመጨረሻ ነገር ይሄኛውንም አለቆችን ጠይቅ፣ መሪዎችን ጠይቅ የምትለኝ ከሆነ ጠይቃቸዋለሁ። ልጠይቅህ፣ በማን ደም ነው የዳንከው? አንተ ግን በክርስቶስ ደም ነው የዳንከው? በፈሰሰልህ በክርስቶስ ደም ነው የዳንከው ወይስ በማን የዳንከው? ሌላ ያፈሰሰልህ ደም አለ? አካል አለ? አሜን። ማይክም ኢየሱስ ክርስቶስ ሌላ ያፈሰሰ ምን አልከኝ? መድኃኒታችን ኢየሱስ ክርስቶስ መዳን በሱ ብቻ ነው። ብቻ የሚል ቃል ተጠቀምክ አንተ። ኦርቶዶክስ አይነግናል አትፍረድ።
እሱ ነው ያሉት። ደሙን አፈሰሰልን በመስቀል ላይ የዋለልን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የፈሰሰው ደም የጌታ የኢየሱስ ደም ነው ወይስ የገብርኤል፣ የሚካኤል፣ የማርያም፣ የጳውሎስ፣ የጴጥሮስ የማን ደም ነው የፈሰሰው በመስቀል? መድኃኒታችን ኢየሱስ ክርስቶስ ነው። የሱ ብቻ ነው ወይስ ሌላም አብሮ ያፈሰሰ ሰው አለ? የሌሎቹ በዚህ ጋር ከዚህ ጋር የሚዳረግ አይደለም። ለአንተ መዳን ደም ያፈሰሰው ኢየሱስ ብቻ ነው ወይስ ሌላም ያፈሰሰ አለ? ኢየሱስ ክርስቶስ ነው ደምን ያፈሰሰልን፣ ህይወቱን የሰዋልን አልኩህ እኮ። ሌላ የለም አይደል? አሁን ሌላ የሚለውን ነገር ያመጣበትን ምክንያት እሱ በምን አይነት መንገድ ለማየት የኔን ምክንያት ተወውና አንተ የምታውቀው ነገር አንተ እስከዛሬ አውቀህ የተከተልከው ወንጌል ላይ ከኢየሱስ ውጪ ለአንተ ቤዛነት ለአንተ መዳን ደሙን ያፈሰሰ አለ ወይ? ህይወቱን አሳልፈልኝ የጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንደዛም ሆኖ ለዚህ ሁሉ መስራት ደግሞ የእናታችን ቅድስት ድንግል ማርያም መብርሃን ምልጃዋ፣ የቅዱሳን መላእክታት ተራዳይነታቸው፣ ጻድቃን ሰማዕታት ሁሉ እሱ በገባላቸው ቃል ሁሉ እሱ ደግሞ የራሱን ሚና አለው ማለት ነው። ከምንም በላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በመስቀሉ ላይ ህይወቱን ሰውቶ ህይወት ይሰጣል። ኦኬ። ስለዚህ በአንደኝነት ያፈሰሰው ኢየሱስ ነው። እሺ፣ በሁለተኝነት ያፈሰሰው ማን ነው? ለመዳነ በአንደኛነት በሁለተኛነት ብሎ ለመክፈል አይደለም ይሄን የተናገርኩት። እሺ፣ አንድ ላይ ያፈሰሱት? ኧረ አላልኩኝም። ለምን እንትን ታደርገኛለህ? ሌላ አካል አለ ያፈሰሰ? ለአንተ መዳን ደሙን ያፈሰሰ ሌላ አካል ነው ወይ? ጌታችን ኢየሱስ ክርስቶስ ነው አልኩ ደሙን ያፈሰሰልን አይደል? ኦኬ። ከሱ ውጭ አለ ሌላ? የለም። በቃ የለም። ቴንክ ዩ። ይሄን መልስ ነበር ፈልገው። እሺ፣ ታምረ ማርያም ላይ እንደዚህ ይላል። ላንብብልህ? አሳየኝ ካልከኝ አሳያለሁ። አይ ኖ አታንብብልኝ። እሱን ምን መሰለህ ባታነቡ ይሻላል። አሁን ለምን እሱ የምንናገር ያለ ነው ስለ ገድላት ሁሉ በሚመለከት ነገር እሱ ራሱን የቻለ ነው። ለሱም ለየት ባለ እንትኑ ከአባቶች ጋር ብትነጋገር ይሻላል። እዛ ላይ ኃይሌ ብዙ መስማት ላይ ነው። ለመናገር ለመረዳታት አቅሙ የለኝም። ለራሴ ግን እኔ በማምነው ይሄ ነው በሚለው እንትን አደርጋለሁ። ያንን ግን ደግሞ አሁንም እዚህ ላይ መነጋገር አልፈልግም ማለት ነው። እሺ፣ ወደ አባቶች እኮ ያልመራው ግን ምንም ነገር የለም ወንድሜ፣ ታውቀዋል አይደለ? በመጨረሻ ላይ ግን የፍርድ ቀን አባቶች ነው ተጠርተው የሚመልሱልህ። ተዘጋጅቼ እስክመጣ ጊዜ ስጠኝ። ኦኬ፣ ዛሬ ጌታ ይመጣል በዚህ ሰከንድ በምን ታውቃለህ? ቢመጣስ? አሁን እኮ ለአንተ ለማስረዳት ነው እኮ። ለእኔ እኮ ቅድም ጀምሬ ገና ስንጀምር እኮ እኔ አግቤበታለሁ፣ እኔ መልካም ነኝ ያለው እግዚአብሔር ስም የተመሰገነ ይሁን ብዬ እኮ እንትን ብያለሁ። እና አንተ በተናገርከው መንገድ ምንም እንትን ያልኩት ነገር የለም። ቃል እግዚአብሔር ነው የተናገርከው። አንተም ከልብ ለእኔ አስበ ነው። ስለዚህ ስለዛም ደግሞ አመሰግንሃለሁ ስለሰጠኸኝ ጊዜ፣ ስለተናገርከው ቃል እግዚአብሔር ነው። ኦኬ፣ ጥሩ። ስለዚህ ወንድሜ በቃ ጊዜ አናባክን። አሁን ሌሎች እንግዶች ገብተዋል። እህቶቼ ሌሎቹንም ማስተናገድ ስላለባቸው እኔ ብቻ ለማውራት ያለብን እንደዚህ እናርክ። አነብልሃለሁኝ። እኔ አንተ አለመስማት ትችላለህ፣ ከፈለክ ማውራት ትችላለህ። አንድ ነገር ግን እንድታውቅ የምፈልገው ነገር የጠየቅኩ ነገሮች ነገረ ድነቶች ናቸው። ነገረ ይቆይ አይደለም፣ ነገረ ይደርሳል አይደለም፣ ነገረ ሲመቸኝ አይደለም፣ ነገረ ትንሽ አንበቤ አይደለም እያወራሁ ያለሁት ነገረ ድነት ነው። ሰው በድነቱ ሰከንድ ማሰብ አይችልም፣ የለበትም። ይደርሳል አይባልም። ነገረ ድነት ሲወራ ትንሽ አባቶችን ጠይቄ አማክሬ አንብቤ አይባልም። በነገረ ድነት ጉዳይ ኦፍኮርስ ዲቴሉን መረዳት ካለብህ ማወቅ ያለብህን ነገር ኦፍኮርስ ሙሉ ሀሳቡን መረዳት ከፈለግ ግን በውሳኔህ ላይ ማመቻመች የለብህም። አላመንክም
እመን አባቴ። ከፈለክ ልጸልይልህ ይችላል። አሁን ልጸልይልህ ይችላል። እመን፣ ተጠመቅ፣ መልካም ነገሮችን አድርግ። በማመን ግን የዘላለምን ሕይወትን ትወርሳለህ። መልካምን ስራ በመስራትህ ደግሞ ጌታን የሚመስል ሕይወት ትኖራለህ። ካንተ ኤክስፔክት ስለሚደረግ ተጠመቅ የሚል ትእዛዝ ስላለ ተጠመቅ። በሞቱ በትንሣኤው እንድትመስለው እንድትተባበረው። ይደርሳል የሚባለው ዲግሪ ነው፣ ሰርግ ነው፣ ቀለበት ነው። ተጠምቅ ያለው አለ እኮ ከቅድም ጀምሮ ይነግራል። ለምን እሱን ትትለዋል? ነገር አይደለም ሳታምን የተጠመቀው ነገር ጥምቀትም አይደለም። በመጀመሪያ ምኑን ነው የምታምነው? እሱን አሳየና፣ እሱን ከመጽሐፍ ቅዱስ አሳየን። እንደዛ ሚዩት አድርገውና እናወራለን። ከአሁን ወዲያ ሶርጓል ሳታምኑማ ተነክራችኋል። መቼ ካደን? እኛ ውሃ ውስጥ አልገባችሁም እኮ አላለም። እኛ መቼ እሱ ነው ችግሩ። ቃሉ ግን የሚለው ያመነ የተጠመቀ። ኦርደር አታበላሽ፣ ኦርደር አታዛም። ከአንተ ጋር ልጨርስ፣ አትፍረድ። ከአንተ ጋር ልጨርስ፣ ችግር የለም። ካስረዳው አይቀር በደንብ አስረዳው። ዮሐንስ 3:5 ጥቀስለት። አንድ ጥቅስ ብቻ ራሱ ይናገራል አይደል? አይ ኖ ዮሐንስ ዳግመኛ ከዋና ከመንፈስ ጋር ከቶ አይገባም ይላልና እሱንም ጠቅለል አድርገህ ነገር እሺ። ከአሁኑ ወዲያ ወይኔ እወርዳለሁ፣ አንተ ትወርዳለህ። ማይክን ከከፈትሽ አንዳችን እንወርዳለን። አታስብ፣ ችግር የለም። እንዳትከፍተው ማይክን። ሳታምን የተጠመቀው ነገር ጥምቀት አይባልም። ማንም ኦርቶዶክሳዊ በጠቅላላ አሰማኝ። ምክንያቱም ውሃ ውስጥ ልትገባ ትችላለህ። ትእዛዙ የጌታ ትእዛዝ የሚለው ያመነ የተጠመቀ እንጂ የተጠመቀ ያመነ አይደለም፣ ወይም የተጠመቀ ይድናልም አይደለም የሚለው። በምን ስልጣን ነው እናንተ የምትሸራርፉት? who do you think you are? ማን ስለሆናችሁ ነው? ኦርቶዶክስ ስለሆንክ ነው የጌታን ቃል የምትሽረው? አለማመንህ ሲጋለጥ አደባባይ ላይ ፀሐይ ላይ ሲወጣብህ ገባ ለራሱ ለኦርቶዶክሳዊ ሜክ ሴንስ አላረግ ሲልህ እሺ 40 ላይ ያጠመቁ እንድትድን ነው የዘላለም ሕይወት እንድትወርስ ነው። 40 ቀን ሙሉ ለምን ጠበቁ? 35 ላይ አይ እንዲድን ነው እና 35 ላይ ቢሞትስ እንዴ? እንድትድን ያሰበ አካል እኮ አልኩ ቅድም እንደወጣ ከማፀን በቤተሰብ እምነት ያጠምቅ ነበረ እንዴ? ምንፍቅና ለምንድን ነው ከ40 ቀን የሚጀምረው? ምንፍቅና ለምን ከእናት ማፀን አልጀመረም? እውነት ለልጁ አስባችሁ ከሆነ ኦፍ ኮርስ የኦርቶዶክስ ቤተሰብ ጨካኝ የሆነ ክፉ ሆኖ አይደለም። በእርግጥ 40 ቀን የጠበቀው ስርዓቱ ነው እንደዛ ያደረጋቸው። ግን ስርዓቱ ልክ አይደለም፣ መጽሐፍ ቅዱስ አይደለም። እንዲድን ከፈለክ why did you wait all those 40 days? ለምን 40 ቀን ሙሉ ጠበቅ? የእውነት እንዲድን ከፈለክ አሯሩጠ ነበረ መክተት ያለብህ በቤተሰቡ እምነት። ስርዓት ነው እያደረጋችሁ ያላችሁት፣ ቃሉን አይደለም። እናንተ ቤት ስርዓት ቦታውን ይዟል፣ ተቆጣጥሮታል፣ አስተዳድሮታል። ማይክን ክፈት። ጌታ ምስክሬን ይወርዳለሁ ከከፈተ ምንን ወይስ ይወርዳል ወይ ነው ይወርዳል? ኧረ አይከፍትም። ለታውስ ነው መነጋገር እንችላለን እኮ እኔና አንተ በጥልቀት ጉዳይ ላይ አይ በቃ አንተ ይባላልና በሻ ተው ነው አገባተው ወጣ እንዲያማን እንደዛ ነው እኮ ሁሉ ስርዓት የለውም። ለታውስ አይ ምንን ሲጨርስ ትገባለህ እያደረጉ ነው። እኛ የለውም እኮ እንደዛ ነው ልጅ አስቆብኝ ይገባል መስራት። እንደዚህ ካቀለሸለሻቸው የተጻፈው ነገር ምን ይደረጋል እኮ ልንፈርድባቸው እንኳን እኛ ጽፈ ነው ቢሆን ኖሮ ኦኬ ትንሽ ኤዲት አድርጉልን ትንሽ አጠነከራችሁብን ይባላል። እኛ ምን አጠፋን? ራሱ ነው ያመነ ያለው ጌታ። እነ ጌታን ትእዛዝ እንሻርላችሁ ለእናንተ ስርዓት ብለን። ስርዓታችሁ እኮ የዘላለም ሕይወት ላይ እንኳን ያጠነጠነ አይደለም፣ የእውነት አይደለም። ይበልጣል እዛ ቤት ስርዓት። ምክንያቱም በመጀመሪያ ቀን ወስዶ ቢያጠምቁት በመካከል የሚገኙ ጥቅማ ጥቅሞች አሉ። ጠላው ጠጁ ይቀራላ እንዴ? 40 ቀን ቢሆን ግን ትንሽ ጠንከር ብላ ወገቧ ቤተሰብም ተረጋግቶ ምናምን ነው ገባ። 40 ቀን ትሰጠዋል። ቤተሰብም ተፍተፍ ብሎ ጠላውን ጠመቅ የሚያደርግበት ግብዣውን የሚደጋግስበት ምናምን። ለሆድ ስትል ነው 40 ቀን ያልከው፣ ለስርዓት ስትል ነው። ምን ነው ንገሩኝ ባይሆናችሁ ይጠቅመው። እናትየውን አይደለም የሚጠቅመው፣ ገንፎ በደንብ እስኪዘጋጅ እህሉ እንትን እስኪል ድረስ ነው እንጂማ እውነት መድኃኒት ቢሆን ኖሮ እንደተወለደ ወስደት ከተው ነበር። እውነት የተጻፈ ቃል ቢሆን ኖሮ ወስደት ከተው ነበር። that's the thing።
ኢትስ ኦል ስርዓት ነው። ለዛውም ለእናንተ ያልተሰጠ ስርዓት፣ የግርዛትን ስርዓት አምጥታችሁ የጥምቀት ስርዓት ለምንድን ነው? ምክንያቱ እኛ የዘላለም ሕይወት ልጁ እንዲያገኝ አቁርቦ ካሰብክ ከእናቱ ማህፀን እንደወጣ በሆድም ይውጣ በማህፀኗም ይውጣ ወዲያው እንደወጣ ከተተው ውሃ ውስጥ እውነት ካሰብክ አስበህ አይደለም። you know it deep in your heart that all those 40 days ልጁ ምንም እንደማይሆን። ለምን? የጌታ ቃል ስላለ። ምን የሚል? ሕፃናት ወደ እኔ የመጡትን አትከልክሏቸው፣ እግዚአብሔር መንግስት እንደዚህ ላሉት ናትና እንደሚል ስለምታውቁ ሕፃንነት 40 ቀን ላይ ያበቃል እንዴ? የምታጠምቁት ለምንድን ነው? ሕፃንነት ቆይ ሕፃናት ብሏል አይደል? ቆይ ሕፃንነት 40 ቀን ላይ ነው የሚያበቃው? አይደለም። ሕፃንነት የሚያበቃው ልጁ በራሱ ሰምቶ አምኖ ወይ ክዶ መወሰን ሲችል ነው። ሕፃንነት አበቃ የምንለው ሂድ ስትለው ምንም ወይም እሺ አምናለሁ ማለት የሚችልበት ሰዓት ላይ ሕፃንነት አበቃ። ኢን ሴንስ ላይክ ቲኔጅ አይሆንም እያልኩ አይደለም። እኔ ስለ ጉልምስና ወይም እያወራሁ አይደለም ያለሁት፣ ግን ይሄ መንፈሳዊ ሕፃንነት ነው የማወራ። አስቦ ወስኖ ልከተል የሚለው የሚያበቃው መቼ ነው? ልጁ ለዛ እድሜ ደርሶ አይ ይሄ ጌታ እውነት ነው፣ ፍቅሩ ነክቶኛል፣ ቤዛነቱ ገብቶኛል፣ ለኔ ከፈለው ዋጋ ገብቶኛል፣ ቤዛነቱ ገብቶኛል ሲል አዎ ይሄ እኮ ሚሊዮን ጊዜ ተናግረንበታል። ለምን? ስለተጻፈኛ ስላለ ነው እንዴ? አይደለም። ስለዚህ ያ መልካም ቤተሰብ 40 ቀን የጠበቀው በሆዱ ቄሱም ስለሚያቅ ነው። 80 ቀን ጭራሽ ለሴቷ ደግሞ አትችልም፣ ልጅቷ ትሞታለች። ምንም እንደማትሆን ታውቁታላችሁ፣ ከወዳችሁ ያውቀዋል። ግን ስርዓቱ መከበር አለበት። የጌታ ትእዛዝ who cares ያመነ እያላችሁ ልጁን ሳያምን ከተታችሁ ተዋ ውስጥ። ስለዚህ ብሮ አሁንም እነግርሃለሁ፣ አትፍረድ ወንድሜ። እኔ ከእግዚአብሔር ቃል ነው የምነግር። ጴንጤ ብትሆን አትድንም። የሁሉም ነገር ጴንጤ እንድትሆን አለ። ጴንጤ ሆኖ የማይድን ማታ አመጣልሃለሁ። ስንት አጭበርባሪ አለ፣ ስንት እንደ ጌታ ቃል የማይኖር አለ። አትድንም። ስንት የካደው አለ። የካደው አይድንም። ባይተወይ ጴንጤም ቢሆን መዳን በኢየሱስ ብቻ ነው፣ በጴንጤ ብቻ ነው የሚል የለም። ስለዚህ እኔ የምሰብክህ ሃይማኖት አይደለም ማለት ነው። እኔ እንዲያውም ጌታን ካገኘ በኋላ እዛው ኦርቶዶክስ እዛው ቸርችህ አንተ ደግሞ ለሚቀጥለው ሰው ወንጌል እየሰበክ እዛው እንዳትመጡብን። እኔ ሁሌ ነው የምለው እዛው እኛ ጌታ የሰጠን ሰፋፊ አዳራሾች ሞልተውብን ኦቨር ፍሎ እያደረገ ቲቪ ያስቀመጥን ሰው ወጻ የተንቃቃ ተቸግረናል። እኛ ሰው እንዲድን ነው የምንፈልገው እንጂ እዚህ ኦቨር ፍሎ ላይ መጥቶ ጭራሽ እንዲጨመርብን አንፈልግም። አትምጡብን። እዛው ወንጌል እየሰበካችሁ ላልዳኑት ሌሎች እየሰበካችሁ ቀጥሉ። ማን እንደዚህ ይላል? እንግዲህ ገበያ ቢሆን ኖሮ እና የኔ ቤት የተሻለ እንትን አለ ብዬ ጠራር። ገበያ አይደለም ያስኩት፣ ወንጌል ነው ያስኩት። እና የኔ ዕቃ ነው አሪፍ ቆንጆ ምናምን ብዬ እንደ ኮሞዲቲ እሸጥልህ ነበር። አልሸጥልህም ወንጌልን። እዛው አትምጣ የሚል እንግዲህ ምን አለ? እንግዲህ ይሄ ነው ንጹህ ወንጌል ማለት ይሄ ነው። አየህ፣ ለእንትና ለገብርኤል አትስገድ ለእኔ ፓስተር ስገድ ካለህ ነው። አየህ፣ ይሄ ሸቀጥ ነው። ምንም ከአንዱ ስግደት ወደ አንዱ ስግደት የለወጠ በቃ የእንትና የሚካኤልን ፎቶ አትሳም፣ የእኛን ነብይ ፎቶ ግን ሳም ካልኩህ ብሮ እንዴ ቀልድ ነው አይደለም። ወንጌል ሰዎችን የራስ ማድረግ አይደለም፣ ሰዎችን የጌታ ማድረግ ነው። ምን ልንገር ከዚህ በላይ ንጹህ ወንጌል እየነገርኩ ነው። የኔ ሁን የማይል ናከን ለኔ ስገድ የማይል አምጣው ገንዘብን አምጣው እድሜህን አምጣው ፊውቸርን የማይል እዛው በጸበል እዛው ሂድና የሰማኸውን ወንጌል እዛው ጠይቀህ እዛው ጌታን ተከተል። ችግር የለውም፣ ምንም ችግር የለውም። አሉ ብዙ ወንድሞች እዛ ኦርቶዶክስ ውስጥ ያሉ ካልመጣችሁ ብለን አንገታቸውን ማንይዛቸው በቃ የወደዱበት ሄደው ማምለክ ይችላሉ። አስሎንጋስ የጌታ እስከሆኑ ድረስና ንጹህ ወንጌል የሚሰሙበት ኢንቫይሮንመንት ውስጥ እስካሉ ድረስ ምንም ችግር የለውም። ሰዎች የጌታ ነው መሆን ያለባቸው። ይኸው ከላይ አንብበው እንትናን አይ ላቭ ጂሰስ አይ ቢሎንግ ጂሰስ እንዲሉ ነው ሰዎች የምንፈልግ። የሊያየን ፕሮፋይል ይኸው በቃ እንጂ አይ ላቭ ጴንጤ አይ ቢሎንግ ቱ ጴንጤ ካልክ አትድንም። እንግዲህ አስበው የዚሁ የጴንጤው ማህበረሰብ ሆኜ ጴንጤን አልሰብክም። አንተ በጣም ገርም ነኝ በእናትህ። እዛው ግን ጌታን እመን እና ከዛ ተጠመቅ። ሂድና አጠመቀኝ ብለህ የምታስበው ካህን በህይወት ካለ ሂድና ትዝ ይሎታል። የዛሬ 40 ዓመት አጥምቀውኝ ነበር፣ የዛሬ 25 ዓመት ከሆነ አጥምቀውኝ ነበር ትዝ ይሎታል። ያኔ ሰላም ነው የጠመቅኩት ለምንድን ነው ብለህ እዛው ጠይቀህ እዛው ተረድተህ ወይ ራሳቸውን እንዲጠመቁ አድርጋቸው እንትን በል። እንግዲህ የምታደርገውን አድርግ። እኔ ምንም ከዚህ የምሰጥ እንትን የለም። አሁን ነገሩ የመዳን ሰዓት አሁን ነው። አልዳንክም። እኔ ፈራጅ ሆኜ ነው አይደለም። ቃሉን ያለ ቃሉ ነው የሚፈርድብህ።
የሰማኸው ዛሬ የሰማኸው ቃል ይፈርድብሃል። ዛሬ የሰማኸው ቃል ይፈርድብሃል። ይሄ ቡድንተኛ ያልሆነ ቃል እየሰማህ ነው። ይሄ እኔ ኖ ጌታን ያለህ ለምን ያመነ እንዳለ ሄደህ ጠይቀው። ያመኑ ለምን እንዳላለ ብሮ አልደጋግምብህ በቃ። ስለዚህ ለኔ ልትሰጠኝ ያዘጋጀው መልስ ሁሉ ለኔ ይሆናል እንጂ በጌታ ፊት ግን አትመልስም። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ስለ ሐሳብ። ያው እኔ ግን ድኛለሁ። እግዚአብሔር ስም የተመሰገነ። ስለ ሐሳብ ግን አመሰግናለሁ። እንደዚህ አስበ እንደዚህ በመስበክ አመሰግናለሁ። እኔ ውስጥ ያለው ኢየሱስ ክርስቶስ ሕያው ነው። ለኔ መልካም ሆኖልኛል። እየኖርኩበት ነው። እግዚአብሔር ይስጥልኝ። ለዚህ ነው ገና ስንጀምር እኮ ማንስማማበት እንዳንስማማ የሚያስማማ ብዙ ነገር አለ። ስለዚህ እንተው፣ ለእግዚአብሔር መተው ይሻላል ያልኩ ለዚህ ነበር ዳጊ። እና እግዚአብሔር ይስጥልኝ። ተባረኩ። የተባረከ የተቀደሰ ቀን ያርግላችሁ። አከብራችኋለሁ፣ ወዳችኋለሁ። አልበለስክልኝም። ሌላ ጥያቄ ጠይቄ ነበረ። በማን ደም እንደዳንክ ጠይቄ ኢየሱስ ብለህ ነበር። ከዛ አልጨረስኩም። ሌላ ሰው አቋርጦ ያው እግዚአብሔር ያውቀዋል። ስለዚህ የልቤን ስለሚያውቀው ይኸው ታየዋለህ። መብርሃን ታያታለህ። እዚህ ቅዱሳን መላእክታትን እሱን ተውኩኝና ባታምንም ባትጠመቅም እስካሁን ያወራነው ነገር ሁሉ ባታረግ በአንተ ቤተ እምነትንም እንድትፈትሸው ስለምፈልግ ነው። የራስንም ብቻ እምነት ብቻ ሳይሆን ቤተ እምነትንም እንድትፈትሸው ነው። አንተ ቤት ደግሞ እስካሁን የተወያየንባቸው እኔ እናንተ የተስማማንባቸው ጉዳዮች ለመዳን ኢምፖርታንት አይደሉም። እሱንም ሳታረግ ልጠይቃቸው። ስለ ገድል በሚመለከት እኮ መጽሐፍ ቅዱስን ተባብለናል። በመጽሐፍ ቅዱስ ሄደናል። ሁሉ ነገር ሰላም ነው ያለው። በእኔ በኩል ሰላም ነኝ ያለሁት። ዳጊ አታስብ፣ ስለኔ አትጨነቅ። ስለ ሐሳብ ይገባኛል፣ ይረዳኛል። ብዙ ጊዜ ወሰድኩ፣ በጣም ይቅርታ። እግዚአብሔር ለኔ ብለህ የወሰድከውን ጊዜ ይተካል በሁሉም ባሰብከው ነገር። እግዚአብሔር ደግ ነውና በሰላም በፍቅር ይጠብቀን። በጣም አመሰግናለሁ። ሰላም ዋሉልኝ። ሰላማችሁ ይብዛ። ተባረክ። ችግር የለም። እንግዲህ ተባረክ፣ አትፍረድ። ሁለታችሁም ተባረክ። ቴንኪው ላይ ተባረክ። በጣም ይቅርታ። እሺ፣ በረጅም ሰዓት ጥሩ ነው ያስከው። እኔም ስራ ላይ ነኝ እኮ ነው ራሴ። እንደውም ስራ ላይ ነው ሊያም ሰውትን ሐሳብ ላንበብላቸው። ለማንኛውም እናንተ ቤት ጀማል ለሚለውን አንብቤ ልጨርስ። እኔም ጋር በጣም መሽቷል። ላንበብላችሁ። እናንተ ቤት ነገረ ማርያም ወይም ተአምረ ማርያም ስፍራ አለው አይደለ? በጣም ጥሩ ስፍራ ካለው ጥሩ ይመቻችሁ። ለምንድን ነው ግን ሁለት ደም እናንተ ቤት ያለው እንደዚህ ተብሎ ለምን ተጻፈው? አሳዬ ልንካውሊያው ልዳሰው እንደ ቶማስ የምትሉ ግቡና ጠይቁን። እንደዚህ ይላል። ይህችውም እመቤታችን ናት ይላል። ስለሌላ ሴት እያወራ እንዳይመስላችሁ፣ መጽሐፉም ገላገለን። ይህችውም እመቤታችን ናት ከንጉስ ልጇ ጎን በፈሰሰ ደሟ። አይ ዳጊ ደግሞ ታይፒንግ ኤረር ሊሆን ይችላል። ስርዋጽ ገብቶ ነው። ምንድነው? አታካብድ። በፈሰሰ ደሟ ያለው በፈሰሰ ደሙ ለማለት ሊሆን ይችላል። ነው እንግዲህ ልቀጥላ። በፈሰሰ ደሟ ካለ በኋላ እኛን ንጹሃን አድርጋ። አሁንም ታይፒንግ ስተት ነው። አድርጎ ላለው ብሎ ነው። እሺ በቃ ሁለት ታይፒንግ ስተት። እሺ ሶስተኛው ጋር እንሂድ። እንደ ስሟ ይሄም ስርዋጽ ይሆን? እንደ ስሙ ላለው ብለው ነው። እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችንን ፍጹምነት መርታ በእውነት ታድርሰን፣ በኃጢአት ያደፈውን ከኃጢአት ታነጻዋለችና። ስርዋጽ ይሄም ስርዋጽ ስተት ሊሆን ይችላል። ዳጊ አታካብድ፣ ስተት ሊሆን ይችላል። ኦኬ በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግስተ ሰማያትም ታደርሰዋለችና። አሁን ያደፈውን ኃጢአትን ማን እንዳጠበል የማደም እንደፈሰሰል ተነግረናል። ስንት ደም ነው እናንተ ቤት የፈሰሰው? በማን ደም ነው የዳናችሁት? ትንሽ እንደው እንትን የላችሁም እንዴ? እፍረት የለም እንዴ? ደግሞ አማናዊ ምናምን ስጋ ደም ስትሉ አታፍሩም እንዴ? የምን ደምና ስጋ ነው የምታወሩት? እናንተ እኮ እሱን ለማውራት መብት የላችሁ። ስለ ደም ስር፣ ስለ ደም ፍላት፣ ስለ ደም ብዛት፣ ስለ ደም ማነስ ነው እንጂ ማውራት ያለባችሁ እንጂ ስለ ጌታ ደም እኮ ማውራት መብት የላችሁም እኮ። ባይ ዘ ዌይ ሌላ ደም ተገኘ እኮ እናንተ ቤት። በፈሰሰ ደሟ ኃጢአታችንን እኛን ንጹህ አድርጋ። ሪሊ ያደፈውን ከኃጢአት የምታነጻ ሪሊ ታነጻዋለች። ስለዚህ በቃ እየሰማኝ ከሆነ ወዳጄ ቤተ እምነትህም ነው ችግር ያለው፣ አንተ ጋር ብቻ አይደለም። ያጠመቀ ቤተ እምነት አይደለ?
ያጠመቀ ቤተ እምነት ማንን አዳኝ እንደሚል ለይቶ ይንገር። በማደም እንደዳንክ ግልጽ አድርጎ ይንገር። ሄደ ጠይቃቸው። ባልጠመቅም እኮ እንደው እዛ ቤት እጄ ተከራክሬ የመጣው ያመነ የተጠመቀ ምናምን በሚለው ተከራከርኩኝ ያመኘ ምናምን በላቸውና ግን እኮ ባልጠመቅም በመልካም ስራ ባልሰራ ሜሮን ባልቀባም እኮ እድናለሁ የሚል ነገር ሰማው። እዛ ቤት 78 ሰው የበላ ከሲኦል አስገብተዋለች ማርያም እየተባለ ነው። እኔ ደግሞ ምንም ሰው አልበላሁም፣ እኔም የበለጠ ተስፋ አለኝ አይደለ በላቸው አባን ምን እንደሚሉ። ከዛ እንግዲህ ትሰማለህ። አርገው ይሉሃል እንጂ ባታረገውም ትድናለህ ያለን ያንተ ቤት ምንፍቅና። አይ ምንፍቅና አይደለም ካልከኝ ደግሞ ጥሩ በቃ ቀጥል። እንደዛ ባለጠጋና እንደ አብርሃም ከገደሉ ማዶ እንተያያለን። በመካከላችን ገደል ይኖራል መቼም። አንዳችን ወንጌል ነው ወይ አንዳችን ፌክ ነው አይደለ? እናየዋለን። የታምራ ማርያም ነው ልክ፣ የማርያም ደም ነው ልክ፣ የኢየሱስ ደም ነው የሚለው ይለያል። ማንን ይኔ ማቆም የለኝም። ታንኪዩ ጸጋ ይብዛል። ዳጊ ተባረክ። ማንዬ በቃ መግባት ፈልጉ ካሉ ግቡ። ግቡ እስቲ ካላችሁ ተባረኪ። ማንዬ አሜን። አትፍረድ እንግዲህ አይዞህ፣ እግዚአብሔር ይርዳ እንግዲህ